ቤኪ ሰላም እንዴት ነህ? እንዴት ነሽ? ሰላም በመጽሐፍ ቅዱስ ከአንድ በላይ ጋብቻ ይፈቀድም እያልክ ነበርና ከአንድ በላይ በመጽሐፍ ቅዱስ በባይብል ከአንድ በላይ ጋብቻ ይፈቀድም ያልክ መሰለኝ ወይስ ጆሮኝ? ልክ ነው ብያለሁ። አይፈቀድም። አሚርን አስገቡት አድሚኖች ካላችሁ። ኦኬ ህግ አለ ከአንድ በላይ አታግቡ የሚል ከአንድ በላይ አታግቡ የሚል ህግ አለ ወይ እዛው ባይብል ላይ? አዎ ይኖራል። ጠኝ እስኪ ማስረጃሽ ጠኝ እስኪ ከአንድ በላይ አላ ዘግቶባችሁ ነው ቆጥሯል እንዴ? ክላሲካል አልሰማችሁም? አረ ነበር እሱን እያወራንም ነው የጣለን። ኦኬ አዎ አይ ፐዝል ካላመጣ አይዘጋም ብዬ እኮ አሁን ስመጣ ጠፋፍተሻል አዳሜ ሁሉ። ቀጥሉሽ ሼር አድርጉ እሺ፣ በደንብ ሼር አድርጉት፣ በደንብ ሼር አድርጉ። ያ ሁሉ ሰው ረገፈ እንደቀላል። ቤኪ እና ዩቲ የሆነ ሀሳብ ጀምራችኋል መሰል። ቀጥሉ አለው እኔ እየሰማሁ። አሚር ወይ ዩቲ ሀሳቧን ጨርሳ ነው? አይ ጥያቄ ነበር። ሰማኝ አሚር። ኦኬ አነገርከኝ። ኦኬ ቀጥይ ዩቲ። አይ እኔ ልቀጥል አይደለም፣ ማስረጃውን ይስጥህና ቀጥሉ። ወይም የጀመራችሁት ነገር እሺ ዩቲ ማስረጃውን አላመጣውም። አቃሽ ችግር የለውም። ወአለይኩም ሰላም። ቀጥሉ አሚር። ወይ አነገርከኝም። አሁን ቅድም ምን አልኩ? አራት ማግባቱ ላይ ከቻለ ማለት ነው ማስተዳደር ከቻለ አቅሙ ካለው አንድ ሰው አራት ቢያገባ አንድ ወንድ ጀስት አራት ቢያገባ ችግሩ ምንድነው ነው ያልኩ። አንተ ችግሩን ሳይሆን እየነገርከኝ ያለው በቃ እንዲህ ነው መሆን ያለበት እንደዚህ ነው እያልከኝ ያለው። እኔ እየጠየቅኩ ያለው ደግሞ ችግር ነው ብለህ የምታነሳውን እስቲ አንድ ነገር ንገረኝና ሎጂካሊ እንየው ነው። ቤኪ ካገኘኸኝ ይሄ እኮ ጥያቄ እኮ ያስፈልገውም አሚር። አንድ ወንድ ልጅ ሌላ ሴት ጋር ሲሄድና ከሚስቱ ጋር ሲሆን ችግሩ ምንድነው ያልከኝ ነው እኮ። እንደዛ እየጠየቀኝ ነው አሚር። ሚስቶቹ እያሉማ ሌላ ሴት ጋር ለምን ይሄዳል? ሚስቱ በል እያልኩ እኮ ነው። እኔ ደግሞ ሚስቶቹ ሊባል አይገባም እያልኩ ነው እኮ። ችግሩ ምንድነው? ከአንድ በላይ ቢያገባ ችግሩ ምንድነው? እንደ ችግር የምታነሳውን ይኸውልህ አትደባብሰው። እዚህ ላይ እንዲህ ችግር ይሆናል። አሁን ቅድም ፒኬ ምን አዘረዘረ? ቅድም ስንት ነገር ዘረዘረል ጉዳቱን። አንድ ሴት አራት ብታገባ ያስቀመጠልህ ዝርዝሮች አሉ አይደለ? ግልጽ የሆኑ ልክ በዛ መልኩ የምታነሳውን አንድ ነገር ስጠኝ ነው። ሴቷ ትጎዳለች አሚር፣ ሴቷ ትጎዳለች። ከባሏ ብቻ ልታገኝ የሚገባትን ከሌሎች ሴቶች ጋር ስትጋራ እኩል አይሆንም። ሴቲቱ ትጎዳለች እያልኩ ነው። ባሏ ለሷ የሚሰጠው ነገር ያጎልባታል ነው የምትለን? ምን ለምሳሌ ምንድነው የሚጎልባት? ፍቅር ላይሰጣት ይችላል። ይችላል ሳይሆን ለምንድን ነው የማይሰጣት? ፍቅር ለምንድን ነው የማይሰጣት? ፍቅር ላይሰጣት ይችላል አልከኝ። እሺ ግድ የለም። አሁን ለምሳሌ አንድ ሰው አራት ሚስት ሲኖረው አራቱም ጋር የሚሄድ ከሆነ ሌላኛው ሴት ጋር በሚሄድበት ሰዓት እሷ ደግሞ ከፈለገችው ጎደለባት አይባልም ይሄ? ኦኬ ስለዚህ እንደዛ ከሆነ የከባድ መኪና ሾፌሮችም ትዳራቸው ጎደሎ ስለሆነ ላይክ ማግባት የለባቸውም ማለት ነው። ለምን ይሄ መልስ መጀመሪያ ለምን ወደዛ ትሄዳለህ እኮ? ተመሳሳይ ነገር ነው። አንድ ቀን ባሏን አንድ አይነት ነገር ነው ባይዘው እንደውም ይሻላል። ባሏን በየአራት ቀኑ አብሯት ማደሩ ማለት ነው እንጂ ማግኘቱ እሷን ምናምን አይደለም። በየአራት ቀኑ አብሯት ማደሩ ችግር ይፈጥርባታል እያልክ ነው አንተ እሷ ላይ። ይሄ ነው በደንብ አንደኛው ችግሩ ይሄ ነው። ምክንያቱም ባሏን በምትፈልግበት ሰዓት ካላገኘችው ችግር ነው ለሷ። በምትፈልግበት ሰዓት ካላገኘችው ስትል በሴክሹዋል ኢንተርኮርስ ዙሪያ ነው ወይስ ስለሌላ ነገር ነው የምታወራ? እሱም ሊሆን ይችላል። ብዙ ጉዳይ አለ የግድ እሱ ብቻ አይደለም እኮ። ለምሳሌ ምን አሁን ከሴክሹዋል ኢንተርኮርስ ውጭ ምን እንዴ
እሱ ትዳር እሱ ነው እንዴ እንት ነው ነው አይደለም። ምን አለ ነው እያልኩ ያለሁት። ከዛ ውጭ አሁን ያ ከሆነ ሜን ፖይንት፣ ከዛ ውጭ እሱን የማታገኝበት መንገድ ምንድነው ነው የምልህ። እሺ ፈረቃው እንዴት ነው? ፈረቃው በየአራት ቀን ነው አብሯት የሚያድረው ሴክሹዋል ኢንተርኮርስ የሚያደርገው በየአራት ቀኑ። እሱም አቅሙ ከቻለ ችግር የለም። ሴክሹዋል ኢንተርኮርስ ጋር ብቻ ነው እያልኩ ያለሁት ቤኪ። ከዛ ውጭ የሆነ ነገር ፈልጋ ከሆነ ይሄዳል፣ የትኛውም ሴት ይሁን። እዚህ ነው ያርገው። አሁን ለምሳሌ አራት ሚስቶች አሉት እንበልና ልክ አራተኛውን ቀን አብሯት ካደረ በኋላ በአምስተኛው ቀን ወደ ሌላው ጋር ሄደ እንበል እና በሄደበት ቀን ምን አራቱንም ቀን ያልክ ምሳሌውን ነው አራት ቀን እሺ ምሳሌው በአራተኛው ቀን ልትል ነው ወይስ አራቱንም ቀን ነው እያልክ ያለው? አራት ቀን ነው አልከኝ አይደል? ኧረ እኔ እንደዛ ብያላልኩም። ተው ተረጋጋ እንዴ። በየአራት ቀኑ ነው ያልኩ። በየአራት ቀኑ በየአራት ቀኑ ማለት ነው ማለት ነው። እኔ ቀኑን አይደለም ቀኑ ማተር ያደርግም ቢቲ ኖ በጣም ማተር ያደርጋል እንጂ ታዲያ ምን ነው ማተር የሚያደርገው? በፈለገችው ጊዜ ያገኘችው አይደለም አልከኝ እኮ አይደል? ማግኘት የሚለው ቀኑ ማተር ስለሚያደርግ አይደል እንዴ እንደዛ አይነት ኩዌሽን ያነሳው? ቀኑ እኮ አሁን አንተ ከሴክስ ጋር ስላገናኘህ ነው። አሁን ለምሳሌ አንድ ሴት በተከፋችበት ወቅት ባለቤቷ ከጎኗ እንዲሆን ትፈልጋለች እኮ። ከጎኗ የማይሆንበት ምክንያት ምንድነው? ሌሎች ሚስቶቹ ጋር ሄዶ እንዴ? ለምንድን ነው ሌሎች ሚስቶች ጋር የሚሄድ በተከፋችበት ጊዜ? ለምንድን ነው ሌሎች ሚስቶች ስላሉት ነው? አይደለም እንደዛ አይደለም የሚሄደው አካሄዱ። አሁን የሆነ አክሲደንታል የሆኑ ነገሮች ካሉ ብትከፋ ወይ የሆነ ነገር ማድረግ ካለበት ምናምን ወደዛችኛዋ ይሄድና የሌሎችን ነው የሚያመቻምቸው ጊዜውን ማለት ነው። ያ ማለት ምን ማለት ነው? እሷ በኖርማል ጊዜዋ ላይ እሱ ከሌላኛዋ ሴት ጋር ይሆናል። አገኘውን ሐሳቡን ፒኪ። እሺ አራቱም ችግር ሊገጥማቸውስ አሁን እንዲህ ቢሆንስ እንዲህ ይመጣስ እንዲህ ይሄድስ እያልክ ነው። ለአራቱም ይደርሳል። ምን ችግር አለው? በየጊዜው ጊዜውን ወክሎ ለአራቱ ይደርሳል። በቂ ይሆናል። አንድ ሰው ለአራት ችግር የለው። ወንድሙንም ሊልክ ይችላል። ፍትሃዊ የሚባል ነገር ምንድን አሁን በልብ በኩል ያለው ስሜት ፍትሃዊ ይሆናል ወይ? ለአራቱ ከሆነ ያለ ስሜት ፍትሃዊ በጭራሽ አይሆንም ነው። የሚሰጣቸውን ነገር ግን ፍትሃዊ ማድረግ ይችላል ወይ ከሆነ አዎ በትክክል ማድረግ ይችላል ነው እያልኩ ያለሁት እንጂ ባለው ስሜት ላይማ አይደለም። አንድ ባል አራት ሚስቶችን እኩል ሊወድ እኩል ሊያፈቅር ይቀርና አንዲት እናት እንኳን 3 ልጅ ቢኖራት እኩል መውደድ እኩል ማፍቀር አትችልም። ይሄ ኔቸር ነው፣ ተፈጥሮ ነው። ስለዚህ በዛ በስሜት ጉዳይ ሳይሆን በመስጠት ጉዳይ ላይ ነው እያወራው ያለሁት። አይ እንደዛም ቢሆን ልክ አይደለም ነው የሚል ኮፒ። አሁን አንተ ፍትሃዊ ለማድረግ ያመጣቸው ቅድም ሐሳቦች አሉ። ለምሳሌ ምን ወንዱ እንደዚህ የሴቶች ቁጥር ብዙ ስለሆነ ቆመው እንዳይቀሩ ነው። የሴቶች ቁጥር ብዙ ስለሆነ አላልኩም። ሴቶች በሚበዙበት ጊዜ በሚበዙበት ሀገር ላይ ምንድነው ያለው መፍትሄ ነው ያልኩህ። እኔ ኩዌሽን ነው ያቀረብኩልህ። ለዛ አምላክ ምንድነው የሰጠው መፍትሄ ነው? ሴቶችን በማይጎዱበት ወንዱም በማይጎዳበት ሁኔታ መፍትሄ ብለው ያስቀመጠው ነገር ምንድነው ነው ያልኩህ እንጂ ዓለም ላይ ሴቶች ይበዛሉ ወንዶች ያንሳሉ እንደዚህ አይነት ነገር ነው ያላወራው። እንደዛም ነው። አይ እውነታው አይደለም እውነታውም አይደለም። እኔም እንደዛ አላወራው። እውነታውም አይደለም። እኔም እንደዛ አላወራው። እኩል ነው። ተመጣጣኝ ቁጥር ነው ያላቸው። በሽማግሌ በህፃናት በታሰሩ ሰዎች ምናምን ስትመጣው ሴቱ ይበዛል። ከዛ ውጭ ተመጣጣኝ ቁጥር ነው ያላቸው ዓለም ላይ። ተመጣጣኝ ስለ ሙሉ በሙሉ እኩል ነው እያልኩም አይደለም። ምን አልከኝ? ምን አይሆንም? አንተ ቅድም እኮ አልከኝ የተፈጠረላት እሱ ከሆነ የእሱ ደግሞ ገዳም ከገባ ማን ልታገባ ነው ብለህ እኮ እሱን እኮ ለአንተ ነው እየጠየቅኩ ያለሁት። እዚህ ላይ ምንድነው ያለው መፍትሄ እያልኩ ነው። የኛ ስራ አይደለም እሱ። አንተ በእኛ ስራ ላይ ነው እያወራኸኝ ያለው ወይስ አምላክ እንዲህ ለምን አደረገ በሚለው ላይ ነው? በማን ስራ ነው? እኔ እሺ በእኔ ስራ ከሆነ የምታወራኝ እኔ ከአንድ በላይ አላገባም። እሺ ይሄ አሁን እኔ ስራ የኔ ፈቃድ ነው። በእኔ ስራ ከሆነ የምታወራኝ አራት ያገባው ደግሞ አራት ማግባት ፈለገ፣ ያ ደግሞ የሱ ስራ ነው። አስተምሮቱ ደግሞ ይፈቅዳል። አንተ ላትፈልግ ትችላለህ፣ አስተምሮቱ ይፈቅዳል። ከአስተምሮቱ ጋር ምን ችግር ይኮን? ምን ችግር አለው ከአስተምሮቱ ጋር? እኔ አላገባም በግድ አግባ ይለኛል እንዴ? ስለሱ እኮ ቅድም እኮ ባይዘይ ሁሉንም ነገር አብራርቼልሃለሁ።
የተፈቀደ ነገር ነው ማለት ግዴታ ነው ማለት አይደለም። 4 የሙስሊም 5 አህካም አለ ብዬ ነግሬሃለሁ። ፈርድ አለ፣ ሙስተሐብ አለ፣ ሙባህ አለ፣ ሱና አለ እኮ በቃ እነዚህን ከዘረዘርኩልህ አሁን ያነሳኸውን ጥያቄ አትጠይቀውም። ተፈቅዷል ማለት አግቡ ግዴታ ነው ማለት አይደለም። ስለዚህ እኔ ማግባትም አለማግባትም መብቴ ነው እችላለሁ። እንዲያውም አንዲትን ብቻ ማግባት የተሻለ እንደሆነ ነው የጠቆመኝ። አዎ ይላል፣ ግን 4 ማግባት ተፈቅዷል ስህተት እንዳልሆነ ተናግሯል። እኔም ስህተት ነው አላልኩም እኮ እኔም እሱ ደግሞ እኔ ስህተት ነው እያልኩኝ ነው እኮ። ምንድነው ስህተት ነው ስትል አንተ ምን ላይ ቆመህ ነው ስህተት ነው የምትለው? ዝሙት ማለት ምን ማለት ነው? ከሚስት ውጪ መሄድ ማለት ነው። 4 ሚስት አይደሉ እንደ 4ቶቹ? ከነሱ ውጪ መቼ ሄደ? 4 ሚስት አይኖርህም እያልኩ እሱን ማን የገደበው? ነገርኩህ እኮ 4 ሚስት አይኖርህም። ማን የገደበው እሱን? የተፈጥሮ ህግ አይደለም። የተፈጥሮ ህግ አላት? ምን አይነት ህግ ነው ያላት? እስኪ ስለ ተፈጥሮ ህግ ንገረኝ። የገደበው እኔ አሁን የገደበውን አካል ብጠይቅ የለም የገደበው አትነግረኝም። እሱ የተፈጥሮ ህግ ትለኛለህ። ተፈጥሮ ጽፋ የሰጠች ህግ ካለ እስኪ ንገረኝ እሱን። እሺ ኖ እንደነ ምንድነው የሚባለው ይሄ የስበት ህግ ምናምን የሚባለው ሎ ኦፍ አትራክሽን፣ እንደ ሎ ኦፍ አትራክሽን አንተ ኔቸር ወደ ኔቸር አምልኮ እየገባን ነው። እንዴት ነው ነገሩ? ግራ ገባኝ። ተፈጥሮ ስትለውን ፒኬ ግን ቅድም ያነሳው ሐሳብ ላይ ማለት ነው እሷ በፈለገችው ጊዜ ላታገኘው ትችላለች የሚለው ሐሳብ ላይ እሱስ በፈለገ ጊዜ ለምሳሌ እሷ ይሄ ገርልስ ታይም ምንድነው የሚባለው የወር አበባ ላይ በምትሆን ጊዜ ማለት ነው እሱም በሚፈልጋት ጊዜ ካላገኛት ማለት ነው ያም ስህተት ነው ማለት ነው። እንደሱ ትዳሩ ልክ አይደለም ልንል ነው እኮ። የሚያመጣው ሪዝን እኮ ጀዛከላህ አሚር ጥሩ ፖይንት ነው ያነሳው። የሚያመጣው ሪዝን እኮ ተመሳሳይ ነው። አሁን ቅድም ለምሳሌ አንተ ያነሳው ባይዘው ለሴት ልጅ በጣም መጨነቁን ነው ፈጣሪ የምታዩት ማለት ነው። ይሄን ደግሞ የምታውቁበት መንገድ ምንድነው? ለምሳሌ ቅድም ይቅር ይበል እንዴ ለምንድን ነው ይቅር የሚለኝ? ይቅር ይበለኝ አሜን፣ ይቅር ይበለኝ። ግን ይቅር ይበል አሜን። አሚር ምንድነው ያልከው? ወንዱ ልጅ ምንድነው ያልከው? እሷ ፔሪድ ላይ በምትሆንበት ጊዜ ወንዱ ቢፈልጋት እስከ እሷ ጋር ሴክሹዋል ኢንተርኮርስ ማድረግ እናስበውማ እኮ ነው እስልምና እንደዚህ ያዘዘው አባቴ ትኪ ኖ አሁን አንተ ጋር ያለ መፍትሄ ምንድነው ነው እያልኩ ያለሁት። አሁን አንተ ያንተን ሪዝን እንደ ትልቅ ነገር እየቆጠርከው ከሆነ ላይ እሷ በፈለገችው ጊዜ አላገኘችውም ሴክሹዋል ኢንተርኮርስ ጋር በተገናኘ ነው ወይስ አይደለም አልኩ። አይ አይደለም በሌላ ኬዞች አልክ። እሺ በዛ ጉዳይ ላይ በፈለገችው አላገኘችውም። ይሄንኑ ራሱን ይሄንኑን ወስደን ይሄንኑ ሙግት ያነሳውን አንስቶ አሚር ደግሞ ምን አለ? እሱ በፈለገ ሰዓት እሷ ፔሪድ ላይ በምትሆንበት ሰዓትስ ባንተ ሂደት ከሄደ ፍትህ የለም ማለት ነው። ሰውየው እየተበደለ ነው እያልክን እኮ ነው አንተውን። እንደዛ ከሆነ ማለት ነው እንጂ አንድ 7 ቀን ነው ፔሪድ ላይ የምትሆነው። 7 ቀን በእርግጥ ወንድ ልጅ በጣም በሽተኛ ነው፣ በስሜታዊ ጉዳዮች ላይ የታወቀ ነው፣ ይንቀዠቀዣል። ስለዚህ 7 ቀን መታገስ ምናምን ቀላል ነው፣ ከባድ የሚባል ነገር አይደለም። አንተ 4 ቀን ያውም ሴት ልጅ ሁና ማለት ነው። ሴት ልጅ ባይዘው በጣም እንደ ወንድ አይደለም ባህሪዋ። ሴት ልጅ ተሎ አይሞቅም ተሎ አይበርድም የሚባል ነገር አለው። በሴት ክፉ ነገር አታስወራኝ ብቻ እንደዛ አይነት ነገሮች አሉ። ገባ? ወንድ ልጅ ግን ስሜቱ ቶሎ ነው። በቃ የሆነ የሚፈልገውም ቶሎ ነው፣ የሚርቀውም ቶሎ ነው፣ እንደገና የሚፈልገውም ደግሞ በፍጥነት ነው። በእንደዚህ አይነት ስሜቶች ጉዳይ ላይ ማለት ነው። እንዴ አዳም እኮ ሴክሹዋል ኢንተርኮርስን ደግሞ ለምንድን ነው የምታሳንሱ? ይሄ ራሱ እኮ ባይዘው በጣም ትልቅ እኮ እናንተ ማውራት ያለባችሁ ጉዳይ ነው። ለምንድነው ለአዳም ወንድም ያልፈጠረለት? ለምንድነው አባት አጎት ምናምን እንደዚህ ያልፈጠረለት? ለምን ሴት ሆነች? ሴክሹዋል ኢንተርኮርስ እኮ ትልቅ ቦታ ስላለው ነው። ባይዘው የአይሁዶች መጽሐፍ ላይ በጣም የሚያስጠላ ነገር አለ። አዳም ሔዋን እስክትፈጠርለት ድረስ ከእንስሶች ጋር ተራክቦ ሲያደርግ ነበር የሚል ነገር አለ በእነሱ አስተምሮና ያ ደግሞ በጣም ክፉ ነው። ስለዚህ ምን ልልህ ነው ቤኪ፣ ወንድም ነበር የሚፈጥርለት አዳምን። ሴክሹዋል ኢንተርኮርስ ትልቅ ቦታ ባይሰጠው ኑሮ ማለት ነውና ለወንድ ልጅም ትልቅ አስፈላጊ ነገር ባይሆን ኑሮ
እና እዚህ ጋር ስትመጡ የሆነ ማቃለል አይደለም ሪያሊቲውን ስለሆነ እያወራን ያለ ነው። ግን አንተ እንዳልከው አንተ ያልከው ነገር መመዘኛ የሚሆን ከሆነ ወንዱ ልጅስ 7 ቀን እሷ ፔሪድ ላይ በምትሆንበት ሰዓት በቃ አምላክ እየበደለው ነው ለምንድን ነው ፔሪድን የሰጣት አይነት ነገር ልንል ነው። እሺ በቃ እንደዛ በሚሆንበት ሰዓት መታገስ ነው ያለበት። እሺ ጭንቅላት አለው ስለዚህ ችግር ተረኩ መታገስ ነው ያለበት። ጥሩ እሷም እንደዚህ በሆነበት ሰዓት 3 ቀን ብቻ ነው የምትጠብቅ ባይዘው 3 ቀን ብቻ መታገስ። እሱ 7 ቀን ነው የሚታገሰው እሷ ደግሞ 3 ቀን መታገስ። እሱ ምን ሆነበት ነው የታገሰው? ፔሪድ ላይ ሆና እና ሌላ ወንድ ጋር ሲሄድ ነው እሱ ሌላ ሴት ከሄዱ አይደለም የታገሰችው አይደለም እኮ ፔሪድ ላይ ሆና ታገሰ እሱ። እሷ ደግሞ አሁን የምትታገሰው ደግሞ እሷ ሌላ ሚስቶቹ ጋር ሆኖ ነው። ምንድነው ችግሩ? መታገስ ነው ቀኑ ማጠራ። አይ መታገስ አይደለም የተፈጥሮ ህግ ምን ቅድም ለዛ ነበር። ምንድነው የተፈጥሮ ህግ ቤኪ? በትርፍ የሆነ ከግማሽ አመታት ነው በፊት ወይ ሁለተኛ አግብተህ ነበር ወይ ነው? ምንድነው የተፈጥሮ ህግ? አሁን አንተ እሱን ንገረኝ በቃ። እኔ አሁን በጣም ማወቅ ፈልጋለሁ የተፈጥሮ ህግ እያልከኝ ያለው ነገር ምንድነው እሱ? አሁን ያነሳው ሐሳብ እኮ በቃ ፊት አረገኩ የገባህ አይደለም። እሺ አሚር ራሱ ያነሳው ኩዌሽን አሁን አልተረዳኸውም። አንተ የስሜት ጉዳይ ከሆነ ያነሳኸው የወንዱስ የስሜት ጉዳይ ነው እያለ ያለ እኮ አሚር። እሺ አሚር ሰማኝ። አሁን ይሄ መፍትሄው መታገስ ነው እንጂ ሌላ ሴት ጋር መሄድ አይደለም መፍትሄው እያልኩ እኮ ነው። እሷም እኮ መፍትሄዋ መታገስ ነው እንጂ ባሏ እንዲፈታ ማድረግ አይደለም መፍትሄው። ሌላ ወንድ ጋር ሲሄድ ሌላ ሴት ጋር ሚስቱ ጋር ነው ሄደ ህጋዊ ሚስቱ ጋር ባይዘው አንድ ነገር ልንገርህ አንዲት ሴት ስታገባ ባሏ ጋር ከምንም ነገር በላይ ቃል አለ አህድ ሲደራረጉ ማለት ነው። እዛ ላይ ባሏ ሁለተኛ እንዳያገባ ወይም ከሷ ውጭ እንዳያገባ ከፈለገች ቃል ማስገባት ትችላለች። በጽሁፍም በቃል ደረጃም ገባ በጽሁፍም ገባ የማግባት መብት የለውም ከሷ ውጭ ማለት ነው። አንድ ጊዜ ላውራ። እሺ ቆይ አንዴ ታወራለህ። ዩቲ ቀጥይ። ዩቲ ላውራ ብላ ጽፋ ነበርና ካንተ ንግግር የሷ ጽሁፍ ይቀድማል። አንድ ባልና ሚስት እየኖሩ በጣም ነው የሚዋደዱት፣ መፋታት አይፈልጉም። ሴትዮዋ ግን መውለድ አትችልም እንዳጋጣሚ ነው። ምን ያደርግ ሰውዬው? እሷንም መፍታት አልፈለገም። ምንድን ነው የሚያደርገው? እስኪ ንገረኝ። ለኔ ነው እቲ ኦኬ ተግባብተው ሚስት የመውለድ ባችል ነው ምን ማድረግ የሚችሉት? በጣም ነው የሚዋደዱት፣ መፋታት አይፈልጉም፣ መኖር ይፈልጋሉ። እሱ መውለድ ይፈልጋል፣ እሷ ግን አጋጣሚ ነው መውለድ አትችልም። መፍትሄው መጸለይ ነው። መፋታትም አይደለም ሌላ ሚስት ማግባትም ሳይሆን መጸለይ ነው። ምክንያቱም ልጅን የሚሰጠው እግዚአብሔር እንጂ እነሱ አይደሉም። አሁን ጭራሽ ባይወልድ ነው በቃ እግዚአብሔር የፈቀደው ነው የሚሆነው። እግዚአብሔር የፈቀደው ይሆናል። አለቀ። እሱ መውለድ ቢፈልግስ? እሺ ነገርኩሽ እኮ ባልና ሚስት የሚባለው ነገር ይሄ ነው አልኩሽ እኮ። ባልና ሚስት ሲጋቡ ትዳር ምን ያደርግስ? በጣም ነው ልጅ መውለድ የሚፈልገው። ምን ያደርግ? ይጸልይ። ይሄ ነው መፍትሄው። ከፈጣሪ ጋር መጣላት እኮ ነው። ዩቲ ለምን ልጅ አልተሰጠኝም ብሎ ሌላ ሚስት ጋር መሄድ ከፈጣሪ ጋር መጣላት ነው። አንድ ሰው ልጅ ሌላ ሚስት ጋር መሄድ ለምንድን ነው የሚጣላ? እኔ አሁን ይቅርታሽ ዩቲ ስለገባው እኔ ከፈጣሪ ጋር መጣላት ደጋግመ እያልከው ነውና ፈጣሪ የፈቀደው ነገር ከሆነ ለምንድን ነው ከፈጣሪ ጋር የሚጣላበት? ፈጣሪ ጋር የምትጣላው እኮ የከለከለህን ነገር ስታደርግ ነው። ከልክሎታል ወይ ነው? ካልከለከለው ፈቃዱ ነው ማለት ነው። ስለዚህ ለምን ይጣላል? ባልነገረህ ነገር ላይ ለምን አደረክ ብሎ ይጠይቃል ነው። የቅድሙን ክፍል ፈተው ፒኬ የቅድሙን ክፍል ጳውሎስ የተናገረው ንግግር ክፈተው ከተመቸ። የትኛውን ጳውሎስ? ከእግዚአብሔር ቃል በላይ የጳውሎስ ቃል በልጦብህ ነው? ቢቻላችሁ አንድ አግቡ የሚለውን ክፈተው። ቢቻላችሁ አንድ አግቡ። እሺ እኔ እንደዛ አይነት አንቀጽ አልከፈትኩም እስካሁን ከቁርአን ላይ ነው የከፈትኩ እኮ ከመጽሐፍ ቅዱስ እሱን ክፍል ክፈተው እኮ ነው ያልኩ። እሺ አንቀጽ ስጠኝ ወይ ትክክለኛ ቃሉን ስጠኝ። ሙቤ ይቀጥል። አንዴ እኔ ልንገርህ። እሺ ፒኬ ከቻልክ ትንቢተ ኢሳይያስ ምዕራፍ 21 ቁጥር 17 እና 18ን ክፈትልኝ።
አሁን በብዙ ሚስት ጉዳይ ከሆነ ማለት ነው ሙቤ እሱ እኮ በቃ ጠይቄ ልምጣ ነው እያለ ያለ መጽሐፍ ቅዱስ ላይ ሊያወራ አይፈልግም። ቅድም አንስተንለት ነበር እኮ። እሺ በዩቲ እንትን ሊድና አሁን ለምሳሌ ሚስት ማለት እህት ሌላ ቦታ ሄዳ በስርዓት ባልሆነ ሌላ ቦታ ሄዳ ሌላ ነገር ከምትሰራና አግብታ ከምትኖር የትኛውን ትመርጣለህ? እሺ ለምን ትሰራለች? የተፈጥሮ ጉዳይ እኮ ነው። እዚህ ጋር የተፈጥሮ ጉዳይ ስለሆነ ሌላ ቦታ ሄዳ ሌላ ነገር ከምትሰራና ባል ከምታገባ የትኛው ይሻላል? ያው ነው። እሺ ያው ነው። ባል አግብታ ከምትኖርና ያ ጀማዓ አዳምጡ። ባል አግብታ ከምትኖርና ሌላ ቦታ ሄዳ ሌላ ነገር ከምትሰራ which one is the best? እኮ አንድ ባል አግብታ ትኖራለች፣ ለምን ሌላ ነገር ትሰራለች እኮ ነው የምልህ። እና እኔ ሁለት ባል ታግባ እኮ አላልኩም። ባል አግብታ ከምትኖርና ሌላ ቦታ ሄዳ ሌላ ነገር ከምትሰራ የትኛው ይሻላል? ባል አግብታ ትኖር እንጂ። በቃ እሺ ጨርሻለሁ እኔ። ቃሉን በትክክል በርልኝ ቤኪ። ሰርች አድርጌም ላገኘው አልቻልኩም። የጳውሎስ ያልከው ነው አለማግባት የሚለው አለማግባት ይሻላል የሚለው እሱን አይደል የፈለኩት? ቢቻላችሁ አታግቡ፣ ካልተቻላችሁ ግን ከምትቃጠሉ አንድ ሚስት አግቡ የሚለውን እሱን ክፈተው። እንደዛ ብሎ የተናገረው ንግግር አለ እና እግዚአብሔር ብዙ ሚስት እየሰጠ እሱ አንድ ሚስት ማለቱ ምንድነው ችግሩ? ምንድነው? የትኛውን ቃል ነው ይበልጥ መሰማ? ቆይ እየፈለኩት ነው፣ እሱንማ እየከፈትኩት ነው። አይ አታግቡ በሚለው ሰርች እያደረኩ ነው። እሺ አሁን በዚህ ባመጣው ጥቅስ ላይ ደግሞ እኔ ላውራህና ጳውሎስ እዛ ጋር እንደዛ ይላል። የጳውሎስን ቃል ለምትቀበለው ወይስ የእግዚአብሔርን ቃል ለምትቀበለው? እኔ ወይ ይሄ እትሙ ይሆን እንዴ? ምን ብሎ ተቃረነ እግዚአብሔርን? እስኪ እሺ አንዴ አሚር ያልኩን ክፈትልኝ። ሁለት ሚስቶች እንዴ ማስረጃ እኮ ነው ይስታየለው በመጽሐፍ ቅዱስ ነገርኩ። እሱ ማስረጃ ሆነ። ሌላ ካለ የእግዚአብሔር ቃል ማስረጃ ነው። እሱ እንደዛ ብላችሁ የተረጎማችሁት እናንተ ናችሁ እያልኩ ነው። ኖ እዛ ጋር እኮ ሁለት ሚስት እያለ እኮ ይናገራል መጽሐፍ ቅዱስ። ሁለት ሚስት እያለ እኮ ይናገራል። ሙባረክ እንደዛ ብላችሁ የተረጎማችሁት እናንተ ናችሁ አልኩህ እኮ። ኦኬ አንዴ ክፈትልን አንዴ ፒኬ አንዴ ክፈትልኝ። አንቀጹን ንገረኝ ደግሞ የተረጎማችሁት ማለት አልገባኝም። ያው እኛ የጻፍነው ይሆናል። እንደዛ ከሆነ የራሱን መጽሐፍ ይክፈታል። ምንድነው እኛ ምን ከፍት? የራሱ የሚያምንበትን መጽሐፍ ይክፈትና የሚያምንበትን መጽሐፍ ይክፈትና በዛ ላይ ያሳያል። ኢሳይያስ ምዕራፍ 21 ቁጥር 17 እና 18 ክፈትና አሳየው። እኛ ችግር የለብንም በማስረጃ ላይ። ምን ትንቢተ ኢሳይያስ ስንት አልከኝ? ምዕራፍ 21 17 ምዕራፍ 21 17 እና 18 ተሳስተሃል። ትንቢተ ኢሳይያስ 17 ላይ ነው የሚያልቀው። እዚህ ጋር ያለው ወይ አንተ ተሳስተሃል ወይ መጽሐፉ እኔ ጋር ያለው መጽሐፍ ተሳስቷል። 17ኛው ላይ ነው የሚያልቀው። ዘዳግም ያለውን አንዴ ተጠላች አንዴ ተወደደች የሚለውን ነው የፈለከው? አዎ ዘዳግም ኦሪት ዘዳግም ይቅርታ ኦሪት ዘዳግም ኦሪት ዘዳግም 21 15 ላይ ነው። ኦኬ ደግሞ ሽፍት አድርጓል። እሺ ቤኪ እዚህ ጋር ምንድነው የሚለው? እዚህ ጋር ለአንድ ሰው የተወደደች እንዲሁም የተጠላች ሁለት ሚስቶች ቢኖሩት፣ ሁለት ሚስቶች ምን ማለት ነው? ማለት ነው
ምን ማለት ነው? አወጣሁልህ እኮ ማስረጃ እኮ ሁለት ሚስቶች ቢኖሩት ሁለት ሚስቶች አለው የተወደደና የተጠላ። ያው ችግር የለውም። እሺ ያው ይዟለሁ እንግዲህ አሁን ይሄ ሁለት ሚስቶች አግባ ማለት ነው ያልከኝ ነው? ቢኖሩት እያለ እኮ ነው። ኦሬዲ እኮ ተሰጥቷል እኮ። ስለዚህ አሁን ይሄ ሁለት ሚስቶችን ያግባ ማለት ነው እንዴ? ቤኪ አውቀህ ነው ወይስ እንዴት ነው? ሰው ምን ማለት ነው አውቀህ ነው? አሁን እኔ መብሩክ 4 ሚስት ላገባ እችላለሁ። ማን ይከለክለኛል? ሙባረክ እሺ፣ ይቅርታ እንደገምኩት 4 ሚስቶች ላገባ እችላለሁ። ማን ይከለክለኛል? ላግባ ካለ እኛ እኮ መብትህ ነው። ማንም አልከለከለም። ስለዚህ አሁን ይሄ አግቡ ብሏል ማለት አይደለም እያልኩ ነው እኔ እኮ። ካልተከለከልክ እኮ ማለት ነው ቤኪ መቃወም የለብህም። አሁን አንተ ለመቃወሚያ መነሻ ምንም አይነት ወይ የእግዚአብሔር አስተምህሮ የለም፣ የእግዚአብሔር ቃል ማለት ነው እዛ ጋር የተናገረው ምንም አይነት የእግዚአብሔር ቃል የለም። እንደውም ከዛ ሁሉን አስታውሰዋለሁ ፒኬ የምኑን ክፍል የጳውሎስን ነው አንተ ወይስ እግዚአብሔር እኮ ሚስቶችን ሰጠው እያለ ነው እግዚአብሔር አይደል እንዴ? ሚስቶችን እናንተ ናችሁ አላችሁት ያ ኖ እኛ አይደለም ያልነው እንዴ? መጽሐፈ ቅድም ከፈትኩልህ አይደል እንዴ? እንደዛ አይደለም እንትኑ ክፈተው፣ አንተ ጋር ያለው መጽሐፍ ቅዱስ ክፈተው። ምኑ ልክፈተው? ቃሉ እኮ ራሱ ነው። ግን እንደዛ አይደለም፣ እግዚአብሔር አይደለም የሰጠው እያልኩ ነው ማለት ፒቲ እግዚአብሔር አይደለም ስትል ለዳዊት እግዚአብሔር አይደል የሰጠው? በግልጽ እኮ የተቀመጠ ነገር ነው ያሳየው አይደል እንዴ? የጌታህንም ሚስቶች በብብት ጣልኩልህ፣ ይሄም አንሶ በነበረ ኑሮ ጨምርልህ ነበር ይለዋል። ይሄንን የሚለው እግዚአብሔር አይደል እንዴ ቤኪ? አይ ችግር የለውም በቃ ነው ወይስ አይደለም? እግዚአብሔር መሆኑን ወይ ላሳየህ? እግዚአብሔር ፈቅዶ እንትን አይልማው እኮ እሱ አንተና እያልከኝ ያለው አሁን እንደማይል እኮ ማስረጃ እኮ ያቀረብክልኝ አይደለም። ትክክለኛውን አስተምሮ እኮ ጳውሎስ የተናገረውን ነገርኩ። ይሄው ጳውሎስ የተናገረው ይሄንን ነው ፈልገ እንትን ስትል የነበረ ትክክለኛ አስተምሮ ደግሞ ጳውሎስ ከእግዚአብሔር ይበልጣል እንዴ? ምንድነው እያልከኝ ያለው ቤኪ? ከእግዚአብሔር ይበልጣል አልኩ እንዴ? የሱን አስተምሮ ይናገራል። እኛ ስለ ጳውሎስ ምን አገባን እኛ? በዛ ላይ ጳውሎስ አስተምሮ አንተ እንዳልከው አንዲትን ሚስት ብቻ አግቡ ምናምን ይላል ያልከው ነገር የለም። እሱ የሚናፍቅ ነገር ነው። ግን ከጳውሎስና ከእግዚአብሔር ራሱ ብትል የእግዚአብሔርን ሕግ የሚጥስ ከሆነ ችግር የለውም። ይኸውልህ በቃ ከሰባተኛው ጀምሮ ላንብብልህ አንተ እንደምትለውም ስለማይል ማለት ነው። ሰው ሁሉ እንደኔ ሊሆን ወዳለሁና ለሱ ስላላገባ ለምን አላገባም እንግዲህ ወይ መጥፎ ነገር ኑሮቲው ምን ይሁን አላቅም፣ ብቻ እሱን እወዳለሁና ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው፣ አንዱ እንደዚህ ሁለተኛውም እንደዚያ። ላላገቡና ለመበለቶች ግን እላለሁ አለ። እንግዲህ ላላገቡ ሰዎች ማለት ነው። እንደኔ ቢኖሩ ለነርሱ መልካም ነው። ትእዛዝ ነው ይሄ ወይስ ምንድነው? በመጀመሪያ ምክር ነው ይሄ ምክር። ስለዚህ ስለ ምክር ነው እያወራ ያለው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ሚስትም ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ። አንዲትን ሚስት ብቻ ያግቡ የሚል ቃል ከቁርአን ውጭ አታገኝም እያልኩ እኮ ነው። የለም ሌላ ቦታ ላይ ቁርአን ላይ ብቻ ነው እሱ ቃል ያለ። አንዲትን ሚስት ብቻ አግቡ ይላል። ቤኪ ስንተኛውን እትም ነው የምትፈልገው? ምናልባት ደግሞ ቀይሮትም ከዛ ትንሽ ዝቃርክ እሱ ጋር እሺ። ሚስትም ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ። ይሄ ራሱ ምንም ፍትህ አይደለም። በመጀመሪያ ባል ካልፈለገ ሚስቱን የሆነ ቢደበድባት ምን ቢላት ቢፋታ ባይዘዊ በክርስትና አስተምህሮት ያቺ ምን ተብላ ነው የምትጠራ? እንትን ጋለሞታ ነው የምትባል። ባሏን የፈታች ሴት ማንም እንዲያገባት አይፈቀድም። ሴና ሪፖርት አለብሽ መሰለኝና እንትን አክሴፕት እየተደረግሽም አይቀበልሽም ወይ ደብረሽ ይሆናል። እኔ ቻናል ቅድም ጀምረሽ ትመጫለሽ፣ በቃ ዙሮ ትወርጃለሽ፣ ትመጫለሽ፣ እየዞረ ትወርጃለሽ። እሺ ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ፣ እኔ ግን አላዝም ጌታ እንጂ አለ።
ቤኪ ወይ አንዲትን ሚስት ብቻ አግቡ የሚል ነገር እኮ እየፈለግን ነው ወይስ ለቄሶች የተባለውን ነገር ነው የፈለከው? ወይ ለቀሳውስት ወይ ለጳጳሳት አንዳንድ ሚስት ቢኖራቸው ተብሎ የተቀመጠው እሱን ነው የፈለከው? አይደለም። እነሱማ እንደውም ድጋሚ ማግባት አይችሉም እኮ አንዲትን ሚስት ያግቡ ይላል። ፒኬ ለምን ማለት የጋብቻ ስነ ስርዓት በመጽሐፍ ቅዱስ ራሱ አለ እንዴ? የጋብቻ ስነ ስርዓት እኮ አለ እንዴ በመጽሐፍ ቅዱስ? አይ የለም። እኔ እኮ የፈለገውን ነገር እንዲሁ ይጨርስ ብዬ ነው። ባጭሩ ግን ቤኪ እስልምና ላይ አንድ ነገር ፍትህ ነው ወይ በፍትህ ኩዌሽን ላይ ስትመጣ ፍትህ ነው ፍትህ አይደለም ስትል ላይክ አሁን ከዚህ ካመጣቸው ባይዘው እኔ ብዙ ጥያቄ ጠይቀ ነበር። አንተ ራስህ ካመጣው ለምሳሌ ጋለሞታ ሴት ከባሏ ጋር ተፋታ ሌላ ባል ማታገባበት ምክንያት ምንድነው ነው? ግዴ ለምስም ክፍል ክፈተ የቱን ክፍል? አሁን ጋለሞታ አልክበት ይሄው እዚህ እኮ ይላል። እዚህ ላይ ይላል እኮ ሚስትም ከባሏ አትለያያል፣ ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ ይላል። ቆይ ላቅልምልህ። አይ እንትና ከለር አድርገው በቃ ታቅርበው ይታያል። አይ ላቅልመው ነው ያልኩ፣ ላቅርበው አይደለም። ባይዘው ይሄ ብቻ አይደለም፣ የኢየሱስ ክርስቶስ ትእዛዝ ራሱ አለበት። በነገራችን ላይ ጋለሞታ ሴት ጋር በተገናኘ የተፋታች ሴት በዝሙት ካልሆነ በቀር አትፍቶ አለ ይላል። አው ያላገባችን ሴት ማግባት ደግሞ አመንዝራ ነው፣ ዝሙት መስራት ነው ይላል። የተፋታችን ሴት ማግባት አንዲት ፈት የሆነችን ሴት ጋለሞታን ሴት አንድ ወንድ ቢያገባት ያ ዝሙት ነው። በእኛ ባይዘው ጽድቅ ነው፣ መልካም ስራ ነው። ባለ የሞተባት ወይ የተፋታች ጋለሞታ ማለት ሁለቱም ነው፣ የሞተባት ወይ የተፋታች ነው። እነዚህን ሴቶች ማግባት በእስልምና አጅር ያስገኛል። ምን እንዳለው የማግባት እድላቸው ዝቅተኛ ስለሆነ ማለት ነው። ስለዚህ አሁን ካነሳው ላይ እንዲሁ መጽሐፍ ቅዱስ ልተውና ስለ ፍትህ ስናወራ አንደኛ ያንን ፍትህ ላይ መጠየቅ ካለበት ትልቁ መጠየቅ ያለበት ጥያቄ ይሄን ጥያቄ ነው በክርስትናው ማለት ነው። ግን እንቶ ክርስትናው እኔ ማንሳት አልፈልግም ከመሰረቱ ማለት ነው። እና የሆነ ነገር ፍትህ ነው ወይም አይደለም ስትል በአንድ አካል ላይ ለሰራው ስራ ተመጣጣኝ ነገር ሳያገኝ ሲቀር ወይም ኦቨር ሲሆን ማለት ነው ያ ፍትህ ይባላል። ፍትህ ተዛባ ይባላል። ወይም ደግሞ ሲበደል አሁን እኛ ለምሳሌ እንደ እስልምና አስተምሮት የሰው ልጅ የተፈጠረው ለፈተና ነው። እዚህ ምድር ላይ ፍትህ የሚባል ነገር የለም። በአምላክ ትእዛዞች ላይ በደል የለም። ግን በሰው ልጆች የሚያጋጥሟቸው ነገራቶች ምናምን እንደዛ አይነት ነገራቶች ላይ በጠቅላላ ደግሞ ፍትህ የለም። ያ ማለት ምን ማለት ነው? ትላንትም ያብራራውልህ ነበረ። የሰው ልጅ የተፈጠረው ለፈተና ስለሆነ ፈተና ውስጥ ደግሞ ኔጌቲቭም ፖዚቲቭም አለ። ካልሆነ ፈተና የሚባል ነገር የለም። ሁለት መንገዶች በግልጽ ተቀምጠዋል። ይሄ ጥፋት ነው፣ ይሄ ደግሞ መልካም ነው የሚል ማለት ነው። ከነዛ ውስጥ የመምረጥ ነፃነት አለው ማንኛውም አካል፣ ማንኛውም ግለሰብ ከሁለቱ አንዱን መንገድ ይመርጣል። ይሄ እዚህ ምድር ላይ ያለው ነው። ግን በልጆች በቤተሰብ በሀብት እንሞክራቸዋለን ይላል። የመፈተኛ መንገዶች ናቸው። እዚህ ምድር ላይ ፍትህ የሚባል ነገር የለም በመሰረቱ ማለት ነው። እኛ ፍትህ አለ የምንለው የውመል ቂያማ ወይም ትንሳኤ ላይ ነው። ለዛ ነው ነፍ ሰው የገደለ የጨፈጨፈ ሰው አንድ ጊዜ በጥይት ተመቶ ፍትህ ነው ሊባል አይችልም። ያ ሁሉ ነፍስ ያለበት ሰው ግን እዚህ ምድር ላይ ፍትህ ስለሌለ ለቤተሰቦቹ ተገደለ የሚለው ነገር ቢያስደስታቸውም የነዛን ሁሉ ነፍሳት ግን ይሄ የአንድ ሰው ነፍስ መጥፋቱ ፍትህ ሊባል አይችልም እንደ ህግ ማለት ነው። ስለዚህ እኛ ዱንያ ላይ ያለ አጠቃላይ ፍትህ አይደለም። ግን ዱንያ ላይ የምንሰራው ነገር እኛ ባልሰራነው ነገር ላይ የሚመጣብን ከሆነ ያ ኢፍትሃዊነት ነው ይባላል። እኛ ከምንሰራው ውጭ ከሆነ የሚደርስብን ለምሳሌ በትንሳኤ ቀን ላይ ባሉ ነገሮች ላይ በየውመል ቂያማ ማለት ነው ባሉ ነገሮች ላይ አላህ Subhanahu Wa Ta'ala እኛ ባደረግነው ሳይሆን እሱ ባደረገው ነገር የሚጠይቀን ከሆነ ያ ኢፍትሃዊነት ነው። ቀጥል ቤኪ። እሺ አሁን ለምሳሌ የመሐመድ ፍርዶችስ እንዴት ይታያሉ? ፍትሃዊ ናቸው? መሐመድ የሚፈርዳቸው ፍርዶች ማን ነው? ስለማን ነው ያወራለው? መሐመድ ማን ነው? የትኛው መሐመድ? ነፍ መሐመድ አለኩ። እሺ ግድ የለም እኔ ነብዩ ማለለው ነብይ ስለማላምን ነብያችሁ በላ እኛና ምን የለ ነብያችን ብለን ነብያችሁ መሐመድ አንተም አትመንበት። እሺ እሱ የሚፈርዳቸው ፍርዶች ትክክል ናቸው? ፍትሃዊ ናቸው? ለምሳሌ ምን አይነት ፍርድ?
ስነ ስርዓት ኖርዋል ምናልከኝ ፍርዶች አው ጊዜውን ያማከሉ ፍርዶች ከሆነ አው ፍትሃዊ ፍርዶችን ይፈርዳሉ። እሺ አሁን ይሄን ጥያቄ አሁን ባልጠይቅ ደስ ይለኝ ነበር። መጀመሪያ ሐዲሶቹን ካወቃቸው ልጠይቀሽ። እንደዚህ የተበደሉ ሰዎች እየመጡ እሱ ጋር ይዳኙ ነበር አይደለ? አው ከዛ ትክክለኛ የሆነ ለነሱ የሚጠቅመውን ነገር ይሰጣቸው ነበር፣ ይሰጧቸው ነበር። እሺ ይሄኛውን ሐዲስ ታውቀዋለህ? ይሄኛውን ባልና ሚስቶች እንደዚህ ሚስትየው ባሌ ስንፈተ ወሲብ ስላለበት ከሱ ጋር መኖር አልፈልግም ልፋታ ያለችበትን ብለው ሕግ ፊት የቀረቡበትን ሐዲስ ታውቀዋለህ? ይሄን ታሪክ ከዛ ምን ተፈረደ? አይ አወቀው ሐዲሱ? አይ አላወኩትም። እኔ ማቀው አንድ ሐዲስ አለ። እሱም ደግሞ ኖርማል ፍች ፈለገች ፍች መስጠታቸውን ማቀው ሐዲስ አለ። አሁን አንተ የምትለኝ ይፍትሃዊ ነው የምትለኝ፣ እስኪ ሐሳቡን ንገረኝና ካወኩት አወራለሁ። እሺ አብሽር። አሁን ይሄ በማስረጃ ቢሆን አሪፍ ነበር። ዝም ብዬ ከማወራችሁ አንተ ካወቀው ብዬ ነው እንድከፍተው ነው። ወይ የሚያውቅ ሰው ካለ ይከፍተዋል። ልንገርህ ሐሳቡን። እሺ ባልና ሚስት ናቸው። ሚስትየው መፋታት ፈለገች እና መጣች ወደ ነብዩ። እሺ ከዛ መፋታት ፈልጊያለሁ ብላ እንደውም ስትነግረው መጀመሪያ ላይ ባላ ደበደባት ነው የሚለው ሐዲሱ። ደበደባትና ከዛ አይሻ አየቻት፣ እንደተደበደበች አየቻትና አይሻ ነችላ የምትነግረው ሄዳ ለመሐመድ እንደዚህ አረ እንደዚህ አለ እስኪ ምናምን ነገር ስትላቸው ይቀርባሉ ማለት ነው ሊዳኙ ፍትህ ፈልገው። ከዛ ምንድነው እስኪ ሲባሉ እኔ መፋታት ፈልጋለሁ አለች። ምን ሆንሽ ምን ጎደለብሽ ስትባል አይ ባለቤቴ ስንፈተ ወሲብ አለበት ምንም እየጠቀመኝ አይደለም እኔ ስለዚህ መፋታት ፈልጋለሁ አለች እሷ። ከዛ እሱ ሲጠየቅ ደግሞ ምን ብሎ መለሰ? ስህተት ነው ሌላ ወንድ ጋር መሄድ ስለፈለገች ነው እኔ ምንም ችግር የለብኝም ብሎ መለሰ። ከዛ ከሱ ዝቅ ብሎ ሳይ ሁለት ወንድ ልጆች ቆመዋል ከባልየው ስር ማለት እግሩ ጋር። ከዛ እነዚህ ያንተ ልጆች ናቸው ምናምን ሲለው አዎ ከሌላ የወለድኳቸው የኔ ልጆች ናቸው አለ። ከዛ ምናምን ብሎ መለሰ መሰለ ለሴቲቱ እንደዚህ አላት፣ ለሚስትየው ማለት ነው። አንቺ እንደዚህ ስንፈተ ወሲብ አለበት ብለሽ አረ ሰውዬ ይሄ ሁሉ የምታወራው ፊልም ነው ሐዲስ ነው ምንድነው? ሐዲሱ ራሱ አንድ መጽሐፍ ይወጣዋል። ምን እያነበ እኔ ወላሂ አሁን 2 ሰዓት ሙሉ ልሰማ ነው። በቃ የሆነ አለ የሆሊውድ ሙቪ ነው። አይኔ እንደዛ አይነት ረጅም ታሪክ ነው ያላቀም እንዴ። ረጅሙ ሐዲስ እንኳን ነብያችን ኢስራኤል ሚዕራጅ ያደረጉበት እንደዛ ያረዝሙ። እሺ ከዛ ምን አላት መሰለህ? አይቶ በቃ ማስረጃውን ስታመጣ እናወራለን። አላወኩትም ሐዲሱን። እሺ እና ደግሞ እንደዚህ ፊልም ምን ይሰራልኛል? ማስረጃውን ካመጣ እናወራለን። ለምን አሁን አንተ የምታወራው ሐሳብ በሙሉ ሐዲሱ ላይ ያለው የትኛው ሐሳብ ነው የትኛውን የሌለው የሚለውን ነገርም ለማወቅ ማለት ነው። ሐዲሱን እናነባዋለን አብረን። ወጥቼ እገባለሁ አንዴ ፒኬ ልጨርሰው። ወጥቼ እገባለሁ ማስረጃውን አንዴ በቃ ወይ ስታመጣው ወይ እንትን በለው ከፍተህ ያኔ ሐዲሱ ላይ ወይ እናወራበታ። ፒኬ አልቋል እኮ ግን ምን እኔ ያለቀ ይስሪ ዲስ ሁለተኛውን ሲዲ ልታስገባው ነው? እንዴት ነው ነገሩ? ሰማይ ጨርሻል። ከዛ ይለ ከእግሩ ስር ሁለት ወንድ ልጆችን አየና ለሚስትየው እንደዚህ አላት፣ እነዚህ ራሱን የሚመስሉ ሁለት ወንድ ልጆችን የወለደ ሰውማ እንደዚህ አትይም ስንፈተ ወሲብ ብለሽ ልትይው አትችይም፣ ምክንያቱም እሱን የሚመስሉ ሁለት ወንድ ልጆችን ወልዷልና ብሎ ለሱ ሆነ ፍርዱ ማለት ነው። አሁን ይሄ እኮ እኔ አራ ሰውዬ ጤነኛ አይደለም እንዴ? አሁን እኔ የሆነ ነገር ልክ ነው አይደለም ለማለት መጀመሪያ ነገሩን ማወቅ አለብኝ። ይኸውልህ አንድ ነገር እንደውም አሪፍ ቃይዳ እንላለን በእኛ አሪፍ እንትን እንዲሆነ አንድ ነገር ልክፈትልህ በጣም ጥሩ ማለት ነው። እና እኛ በምን አይነት መንገድ እንደ ምን ከተል ምናምን ይሆናል እንደው በጣም ቆንጆ ነው። ቆይ አንዴ አንዴ እስኪ አይ ወጣ ብለህ ትገባለህ። ምን ችግር አለው? ምን ይላል ይሄ የቁርአን አንቀጽ? አንብበው እስኪ ቤኪ ሚዩት ላይ ነህ። ቤኪ ሚዩት ላይ ነህ። ቤኪ አረ ቤኪ እያነበብኩት ነው እንዴ? አንብበው እኮ ነው ያልኩህ። ምንድነው እያነበብኩት ነው? በልብ ነው እንዴ የምታነበው? ታዲያ ይሄ
አይዞሽ ገለቴ አይዞሽ በቃ ምን እናድርግ በቃ ምንም ማድረግ አይቻልም። ምንድን ነው የሚለው ታዲያ? አንብበው፣ ጮክ ብለህ አንብበው። አሪፍ ቃይዳ ይሆናል። እናንተ ያመናችሁ ሆይ ነገረኛ ወሬ እንዳመጣላችሁ በስህተት ላይ ሆናችሁ ህዝቦችን እንዳትጎዱና በሰራችሁት ነገር ላይ ተጸጻቾች እንዳትሆኑ አረጋግጡ ይላል። አዎ ስለዚህ ለዛ ነው እኔ አሁን ይሄ ልክ ነው፣ አሁን ይሄ ልክ አይደለም፣ አሁን እንደዚህ አይነት ነገር አልቀበልም። መጀመሪያ አንድ ሰው ወሬ የሚያመጣ ከሆነ መጀመሪያ ምንድነው በስህተት ላይ ሆነን ህዝቦችን እንዳንጎዳ አውዱን መረዳት ያስፈልገናል። ትክክለኛ ነገራቶችን ማወቅ አለብን። አውደ ደርሰና እኔ በርዕሱ ግን ሌላ ሰው ገብቶ ካስተናገድኩ በቃ አለቀ። እስከዛ ድረስ ችግር የለውም፣ ሰብስበህ ትመጣለህ። ኦኬ እንትን ነው የምትሆነው። እሺ ማስረጃውን ታመጣለህ። በቃ ልጠብቅ። አንድ ከ45 ነው የሚለው ከ43 ይላል ፒሲው ላይ። በቃ 2 ደቂቃ ልጠብቅ። ፋሩቅ አለህ? ፋሩቅ ሰላም አለይኩም ፊኪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴሌግራም ግሩፕ ላይ የሆነ ጽሁፍ ጽፌልህ ነበር። እሺ ቆይ እሺ 1 ደቂቃ ሆኗል። ቤኪ ማስረጃውን ስጠን። ማስረጃውን ሁለት ደቂቃ ነው የሰጠው። እሺ 1 ደቂቃ ከግማሽ ምን ሆነሃል ፒኬ? መጣ አልኩ እኮ የፈለኩ እሺ በቃ አይ እኔማ አሁን ሌላ ሰው አሁን ከታች አለች። ማን ነበር ስሟ? ቀጥሉ። እስከዛ ችግር የለውም ቀጥሉ። እኔ ማስረጃው ነው። ከዛ በኋላ እኮ አቋርጬ ስለማልገባ አሁን ርዕሱን ልክ እንደዚህ ሳመጣው በቃ እቺ ልጅ ደግሞ ለካ ገብታ ነበር በዚህ ርዕስ አላወራም ብላ ነው ሚት አድርጋ ጸጥ ያለች የሆነ ሰዓት። ምንም ችግር የለውም በቃ ችግር ዛሬ ባናወራበት ሐዲሱን ሰጥቼ ሌላ ቀን እናወራበታለን። ከኔ ያልቀምኩ። እሺ ባይ ዘ ዌይ ቤኪ ሐዲሱን አውቀዋለሁ። እሺ ግን አንተ እንደምታወራው አንተ ያወራኸው ህንድ ፊልም ነው። አሁን እሱን ፊልም ነው ማወቅ የምፈልገው። አይ በቃ አለቀ እኮ ሌላ ቀን ትመለሳለህ። ርዕስ ለጠፋ ያለውን አንተ የምታወራውን ነው የምፈልገው። አሁን ያ ፍርድ እንዴትም ልክ አይደለም። አየህ ካወቅኸው ታሪኩን እሰየው በቃ ነው አይደለም። እሱን አምጣና ከዛ በኋላ ልክ አይደለም ልክ ነው የሚለውን ነገር እንትን እንላለን። እሺ አልመለስም አለሽ? አልመለስም አለሽ? አዎ ሻሎም ብያለሁ። የጌታ ሰላም ከእናንተ ጋር ድምጽ አለ። እኔ ጋር ቄስ ካንዴካ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ያኔ እንትራትልም ቢኬ ያንተን ምን ልበል? ያንተንማ አምጣው በቃ ስታመጣው ያኔ እናወራለን እኮ ምን ችግር አለው? ሐዲሱን እኮ አንተ ካስታወስከው ቀላል እኮ ነው። ሐዲሱን አስታውሰዋለሁ አልኩህ እንጂ ሐዲሱን ማውጣት እችላለሁ እኮ አላልኩም። ሐዲስ ባይዘው በብዙ ሺዎች የሚቆጠር እኮ ነው። ይቅርታ ጠይቅ እያሉ ነው። ምንም የሳትኩት ነገር የለም። እሺ ይሄ የተናገርኩት ታሪክ ትክክለኛው ነው። ኧረ ቆይ እሺ በቃ ይዘህ ስትመጣ እናወራለን። ትክክል አይደለም። ቆይ ሙቤ አሁን በዚህ እንትን ላይ ከምን እንትን ከምንል የሳትኩትን ካለኝ ጋርኝ ይቅርታ ጠይቅ። ይሄ የሩሂ ምርኮኛ የሚለው ሰውዬ ሁሌ በቃ እኔ ሩሂ ነው የምትባል አልመለስም ስትገባ እንትን ይላል። ይመጣል አንቺ ዘማሪ አይደለሽ ምናምን ኮሜንት ስራው ማለት ነው። ብዙ ጊዜ ያዋሉ እንደዚህ
እኮኛው ነው። እሺ ቤኪ አንተ የምትለው ነገር ጋር ስለማይገናኝ እኮ ነው። ከፍተው አንተ ምን ሆነሃል? ካልተገናኘ እንደ እኔ የለኝም ማውጣት አልችልም እኮ አልኩ። ሐዲሱን አውቀዋለሁ ነው ያልኩ። ሐዲሱን ማውጣት እችላለሁ ያልኩ አይደለም ቤኪ። ኧረ ተው እንግባባ። የምታውቀው ታሪክ ንገረንስ ወይ ደግሞ ከስራ ላይ ያውቀዋል። ሙባረክ ያውቀዋል። ሙባረክ ያወራን ነው መንቀጠለው። ያ እንደዛ ማስረጃውን ይዘህናና ከዛ በኋላ በደንብ ይብራራልሃል ማለት ነው። እሺ አሁን ያልከውን ሐዲስ ማስረጃውን ይዘህውናና ከዛ በኋላ በደንብ ይብራራልሃል ከምን አንፃር እንደተባለ ማለት ነው። እንደዛ አድርግልኝ። በቃ ፒኬ ቀጥሏት አልመለስም። what do you say? አልመለስም ይላል ሰገረተ እኔ እኮ አንተ ያልክ መስሎኝ። እሺ አልመለስም። ምንድነው የሚያሰቀህ እንዴ? አይ አይደለ አንቺን አይደለ እሱ ነው ያሳቀኝ። እኔ እሱ ያለ መስሎኝ እኮ እሱ ነው ያሳቀኝ። እሺ አንድ ደቂቃ ሞልቶ ነበረ። አሁን ድምጽ አለ ትንሽ ብቻ። እሺ በቃ ሚዩት አድርጊው። አሁን ትንሽ ጨነቅ ይላል፣ ከበድ ይላል ድምጹ ራሱ ማለት ነው። እሺ ቤኪ፣ ኧረ ሁሌም ቤታችን ላንተ ክፍት ነው። አብሽር፣ አንተ ብቻ ለመመላለስ ያብቃህ እንጂ ቤታችን ሁሌም ክፍት ነው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ለአንድ ሰው ነው ይሄ ርዕስ ብሬክ የተደረገው። ለምን ትላንት በዚህ ርዕስ ብቸኛው ያወራ ሰው ቤኪ ብቻ ነው። ስለዚህ ለዛ ነው ዛሬ ርዕሱን እሱ ሲመጣ በቃ ችግር የለውም እናስተናግድ አንተን ርዕሱን ልቶ ብዬ ተውኩት። ከዛ ውጭ ያለሽ እያንዳንድሽ አርብሮም ጾሚም አጾሚም ሁላችሁም ገባ በሉ። ርዕሱ ሁላችሁንም ይመለከታል። ቀልዶቼ የት ሄዱ? ሜም ናፍቆታል ሰው ሁሉ ታውቃላችሁ። አይ ዛሬ ትንሽ እረፍት ልውሰድ። በውስጥ ብዙ ቅሬታዎች ደረሱና ከዛ አንፃር ለዛ ነው እረፍት አንዳንድ ጊዜ እረፍት ጥሩ ነው በሚለው ነው። ትናንትማ ቤኪ ላይ እኮ ሙድ ያዝን። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ከሌላችሁ ሙስሊሞች ንጽጽር ነክ የሆነ ጥያቄ ያላችሁ ሙስሊሞች ካላችሁ ንጽጽር ነክ የሆነ ጥያቄ ሙስሊሞች ካላችሁ ኢየሱስ ክርስቶስ እኔና አብ አንድ ነን ካለ ኢማጂን ኢየሱስ ክርስቶስ እኔና አብ አንድ ነን ካለ እዚህ ጋር ደግሞ ስልጣንና ማለት መቀማማትና መተካካትን የሚለውን ነገር ለምንድን ነው ያልፈለገው? ይሄን ግልጽ አድርጊልኝ። ጥያቄህን ምንድን ነው ጥያቄ? ኢየሱስ ክርስቶስ እኔና አብ አንድ ነን ካለ ለምንድን ነው መቀማማትና መተካካትን ያልፈለገው ነው ያልከው? ኤግዛክትሊ። ሲጀምር አንድ ነን ሲል ምን ማለቱ ነው? በሐሳብ ደረጃ ታዲያ እኮ በሐሳብ ደረጃ አንድ ከሆኑ በመለኮት አንድ አይደለም አንድ ነን ብሎ ሲል በሐሳብ ደረጃ ነው። ታዲያ ይሄን ሁሉ ሰዓት እንደዚህ ከምትለፈለፊ እንደዚህ አድርገሽ አታስገቢላትም? አልፈለኩማ። አይ ኖ እንዴ ሌላ ጥቅስ ላይ መሄድ ስላልፈለገች ሌላ ጥቅስ ላይ መሄድ አልፈለኩም እንጂ ብዙ ጥቅስ እኮ አለ። እሱማ ይሁን አጠር ብታደርጊው ጥሩ ነበረ። አሁን የ180 ሰው ጆሮ እንትን አለ እጅ አለ ጆሮ ነው እጅ ያለው ወንድምዬ። በነገራችን ላይ ቆይ ሁሉም ተመችቷቸዋል። እባክህን ዴቪድ እንዴት ነህ?
እንትን አትበለ። አሰላም አለይኩም ወይ ሙስሊም ነህ ወይ? ወአለይኩም ሰላም። እንዴት ናችሁ? ምን ነበረ? አልሐምዱሊላህ። ሐሳባችሁ ጥያቄያችሁ ምን ነበረ? ቅድም አይ ቲንክ ርዕሱ ከሆነ ለምን ክርስቲያን ለሆነ ከዚህም የዘለለ ምንድን ነህ? ክርስቲያን ነህ? ኦርቶዶክስ ነኝ። ዴቪድ የሚባል ሙስሊም የለም መቼስ ካለ ገብተህ አሰላሙ አለይኩም ስትል ነዋ። ታዲያ ቀጥልሽ። አረብ ሀገር ያሉ ክርስቲያኖች ይጠቀማሉ ይሄን ሰላምታ አሰላሙ አለይኩም ወራህመቱላህ። አይ እንኳን አረብ ሀገር ያሉ ክርስቲያኖች እሱማ ኢየሱስ ክርስቶስም ሐዋርያቶችን እንደዛ ብሎ ነው ሰላም ያላቸው። ችግር የለብንም እኛ የኢየሱስ ክርስቶስ ተከታዮች ስለሆነን አያሳስብም። ቀጥልሽ። ለምንድን ነው ክርስቲያን የምሆነው? በምንድን ነው ተከታይ ሆንሽው? ያስኝ አንዴ መልስ መልስልኝ። እሺ ቀጥይ ጠይቂ። ለምንድን ነው ክርስቲያን የምሆነው? ኦኬ ጀሃነም ከመውረድ እንድትድኝ ማለት ነው። ወደ ጀሃነም ከመውረድ እንድትድኝ ነፃ እንድትወጪ ክርስቲያን መሆን መቻል አለብሽ። በክርስቶስ አምነሽ መጠመቅ መቻል አለብሽ። ሰዎች ሁሉ ጀሃነም እንዲገቡ ይፈልጋሉ መሰለኝ። እሷ የለችም ከኔ ጋር ትቀጥላለህ። አይ ኦኬ መጣሽ። እሺ ኢየሱስ ክርስቶስ ማን ነው? ሶሪ ክርስቲያን ሁኑ ያለው ማን ነው? ዴቪድ። የግድ ምን ማለት ነው? ክርስቲያን ሁኑ ማለት ክርስቲያን እንድትሆን ያዘዘክ ማን ነው? ምን ማለት ነው ክርስቲያን መሆን? እንዴ ክርስቲያን ከሆንሽ ትድኛለሽ አልከኝ አይደለ? ፈርስት ኦፍ ኦል ክርስቲያን እንደሆነ ራሱ ያዘዘኝ ማን ነው እኮ አልተረዳሽኝም ማለት ነው። ክርስቲያን መሆን ምን ማለት እንደሆነ የኢየሱስ ክርስቶስ ተከታይ አምኖ የተጠመቀ ማለት ነው። እንደዛ የሚላለ አምኖ የተጠመቀ የሚላለ ክርስቲያን ማለት አምኖ የተጠመቀ ነው የሚላለ ያ ላውጣልሽ የተጠመቀ የሚላለ ክርስቲያን ማለት ባረከላሁ ፊክ ላይ ዘሐፊያ መልካም። ለያስሚን ጊፍት ያላችሁ ጊፍት ስጧት። የሐዋርያት ሥራ ቀጥል። ችግር የለውም ማውራት ዴቪድ ማውራት ይቻላል። አይ ኖ እያወራ ችግር የለውም። ኦኬ የሐዋርያት ሥራ ምዕራፍ 15 ላይ ያስሚን ሰው የሚዩት خلاص انا بخبرهم اوكي በሰውና ሚዩት ያጥቻላ ፈሽክራን እንትን ለያስሚን እንትን ሰጧት። ጊፍት ያላችሁ ጊፍት ሰጧት። እሺ ስልኬ ቻርጅ ሊዘጋ ነው ያ ጀማ። እሺ ቀጥል። የሐዋርያት ሥራ ስንት አልከኝ? ዴቪድ የሐዋርያት ሥራ ምዕራፍ 15 ላይ ድምፁ ከኔ ነው የራቀው ያ ጀማ ወላ እናንተ ጋር ነው? የሐዋርያት ሥራ ስንት? ከሱ ነው ኦኬ የሐዋርያት ሥራ ላይ ነው አይደለ? እኮ አንተ ነህ እኮ የምትነግረን። አሁን እኔ የጠየኩት ጥያቄ ክርስቲያን እንድትሆን ያዘዘክ ማን ነው ነው ያልኩኝ። አለክ ዴቪድ ጥቅሱን እኔ አውጣልሃለሁ፣ ችግር የለውም። ዴቪድ እያወራህ ከሆነ ሙት ላይ ነህ ወይም የለህም? ትሰማለህ? እንትን ባክ ብለክ ስትሄድ ግን አይሰማም። እሺ ባክ እያልክ ስትሄድ እየተሰማን አይደለም።
በቃ ፈልጎ እየመጣ ነው። ፈልጎ ይምጣሽ እህቴ። እሺ አሁን ተስተካከልኩ ነው። ለማስተካከል ነው ኔትወርክ አይሰራም ራቀ እያላችሁ ስለሆነ እኮ። እሺ መልካም ቀጥል። ኦኬ ምን ላይ ነበር? አይ ቲንክ እሱን ለማስታወስ ያው 11 26 ላይ ኦኬ አሁን መጣልኝ። 11 26 ላይ ክርስቲያን የተባሉት አምነው የተጠመቁት ናቸው እዛ ስፍራ ላይ ማለት ነው። ዮሐንስ ወንጌል ይቅርታ ባገኘውን ጊዜ አንጾኪያው አመጣው። በቤተ ክርስቲያንም አንድምታ ሙሉ ተሰበሰቡ። ብዙ ሕዝብም አስተማሩ። ደቀ መዛሙርቱም በመጀመሪያ በአንጾኪያ ክርስቲያን ተባሉ። ማን ነው ክርስቲያን ያላቸው? ቀደም አምነው የተጠመቀ ነው ተባብለን ተስማምተናል አይደል? እኔ ክርስቲያን ማን ያላቸው እኮ ነው ያልኩኝ። እኔ ጥያቄ ክርስቲያን ማን ያላቸው? ያነበብሻቸው ሰዎች ክርስቲያን ተብለዋል አምነው ስለተጠመቁ ማለት ነው። ክርስቲያን ማን ያላቸው? በዛ ስፍራ ላይ ደግመሽ አንብቢ ማን እንዳላቸው እዛ ይናገራል። ኦኬ ድጋሜ ላንብበው። እሺ ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም አንድ ዓመት ሙሉ ተሰበሰቡ። ብዙ ሕዝብም አስተማሩ። ደቀ መዛሙርቱም በመጀመሪያ በአንጾኪያ ክርስቲያን ተባሉ። ማን እንዳላቸው? ማን ነው ክርስቲያን ብሎ የጠራቸው? ማተር አያደርግም እኮ እንዴ? በደንብ ነው እንጂ ማተር የማያደርገው። ኢየሱስ ክርስቶስ ምድር ላይ በተመላለሰበት ጊዜ ክርስቲያን ሁኑ ብሎ ያልሰበካቸውን ኢየሱስ ክርስቶስ ከሄደ በኋላ የሆነ ሰው መጥቶ ክርስቲያን ብሎ እንትን አላቸው። እንዴት ነው ታዲያ ማተር የማያደርገው? ክርስቲያን ብሎ የተናገረው ማን ነው? ቤዛ ክርስቲያን ብሎ ምን አልከኝ? ማን ነው ቤተ ክርስቲያን ብሎ የተናገረው? ኧረ እኔ ስለ ቤተ ክርስቲያን አላወራሁም። ክርስቲያን ተባሉ የተባለው ማን ነው ክርስቲያን ብሎ ያላቸው? ልዩነት የላቸውም። ቤተ ክርስቲያን እና ክርስቲያን ልዩነት የላቸውም። ያ ቤተ ክርስቲያን ማለት የክርስቲያን ህብረት ማለት ነው። መዝገበ ቃላት ያለ ሰው አለ። መጽሐፍ ቅዱስንም አለቃ ከሆነ ጃስሚን አማዬ። እሺ ለማንኛውም አስተግፍሩላህ ይቅርታ ቀጥል። እሺ ለምን ክርስቲያን ልሆን አልከኝ? ወገናችን ጀሃነም ከመውረድ እንድትድኝ። ጀሃነም የምገባው ለምንድን ነው? አሁን አንቺ በክርስቶስ ስላላመንሽ ነው። በክርስቶስ ማምነው ጌታ ነው ብዬ ነው እንዲገባ አስተምሯል። ሁሉም እንደሚገባ ጀሃነም አስተምሯል ብዬሽ ግን እና በክርስቶስ ስላላመንሽ ቆይ አንዴ ነብዮች ሁሉም በክርስቶስ ካላመነን ጀሃነም ትገባላችሁ ብለውናል። ሁሉም ነው ያሉት እሳቸው። ሁሉም እሺ አንድ ምሳሌ ስጠኝ። ሁሉም ምን በክርስቶስ ያላመነ ጀሃነም ይገባል ብለው ያለ አንድ ነብይ ስጠኝ። ነብይ ሁሉም ጀሃነም ይገባል። አልሰማከኝም ዴቪድ? እያወራን ያለነው ስለ ክርስትና ነው አይደለ? በክርስቶስ ካላመናችሁ ጀሃነም ትገባላችሁ ብሎ ያለውን ምንድነው? ችግር የለውም። ንጽጽር ላይ ስለሆነ ያላችሁ ችግር የለውም። ዴቪድ ርዕሳችን ለምን ክርስቲያን ልሁን ነው። አሁን ክርስቲያን ካልሆንሽ ጀሃነም ትገቢያለሽ አልከኝ። ክርስቲያን ካልሆንሽ ጀሃነም ትገቢያለሽ የሚለውን አስተምህሮት አንተ ኬት አመጣኸው? አንዴ ልድገምልሽ። አንዴ አትድገመው። ይኸውልህ ቆይ አንዴ አትድገመው። ይሄንን አስተምህሮት ኬት አመጣኸው? መጽሐፍ ቅዱስ ላይ አለ? እንደሚፈረድብሽ ነው ካላመንሽ። ይሄ አስተምህሮት መጽሐፍ ቅዱስ ላይ አለ ወይ? ምን የሚለው? በክርስቲያን ካልሆንሽ ጀሃነም ትገቢያለሽ የሚለው እንደሚፈረድብሽ አይደል? ጀሃነም ፍርድ አይደል? ቀጥል። ኦኬ ማርቆስ አሁን ክርስቲያን ካልሆንሽ ጀሃነም ትገቢያለሽ የሚለው ነው። እሺ ማርቆስ ስንት? 16 ላይ 16 እሺ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እሺ ምን አይነት ፍርድ? እሺ ምን አይነት ይላል? ምን አይነት ፍርድ እንደሚፈረድበት ያሳያል። ይሄን ማን ነው ግን ያለው? ማን ያለው? ማርቆስ ነው አይደለ? ምን አይነት ፍርድ? መልሽልኝ። ማርቆስ ነው አይደል ይሄንን ያለው? መልሽልኝ። ጃስሚን አነበብሽ እኮ። የተናገረው ማን ነው እኮ? ተናጋሪው ማን ነው? ደግመሽ ታነቢያለሽ ወይ? ተናጋሪው ማን ነው ዴቪድ? ኦኬ ራሱ ክርስቶስ። እዚህ ጋር ተናጋሪው ኢየሱስ ክርስቶስ ነው። እሺ ላሳይሽ።
ተናጋሪው ኢየሱስ ክርስቶስ ነው። ይሄንን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለውን ጥቅስ አረ አንዴ በእናትህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ የተናገረው ክርስቶስ ነው። አዎ 100%። መልካም ክርስቶስ ለመሆኑ ማስረጃ አስጠኝ እዛው ላይ ማለት ነው ሳትወጪ እዛው ላይ ቁጥር 9 ቁጥር 8 ላይ አንብቢ። ቁጥር ስንት ላይ? ቁጥር 8 የአሚርን አካውንት ኮፒ ሊንክ አድርጎት እሺ። እና ደግሞ ቪዲዮ ፖስት አድርጋችሁ እንትን በሉት። ማን ያዘዛቸው? እሺ መንቀጥቀጥም መደንገጥም ይዟቸው ነበርና መተው ከመቃብሩ ሽሹ፣ ይፈሩና ለማንም አንዳችም አልተናገሩም። እርሱም ያዘዛቸውን ሁሉ ለጴጥሮስ ለእርሱ ጋር ላሉትም ባጭሩ ተናገሩ። ከዚያም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ማን ነው በእጃቸው የላከው? ማን ነው በእጃቸው የላከው? የጠየኩት ጥያቄ ምንድነው ዴቪድ? ማን ነው በእጃችሁ የላከው? ጃስሚን የጠየኩት ጥያቄ ምንድነው? አይ እኮ ጥያቄ እንድገምልኝ አንዴ ጥያቄ እንድገመው። አይ ስሜታዊ ሆነሽ ነው ማለት ነው ያዳመጥሽኛለሽ። አረ ጥያቄው እንድገመው። ጥያቄ መረዳት የእውቀት ግማሽ ነው በነገራችን ላይ የመልስ ይብን ግማሽ ነው። ምንድነው የጠየኩት ጥያቄ? ይሄንን ትርክት አሁን አንተ ያመነ የተጠመቀ ብሎ የሚለውን ማን ነው የሰጣቸው? ወንጌል ነው የሰጣቸው ማለት አላልኩክም። ማን ነው የሰጣቸው? ያላልኩክን እኔ ያላልኩክን ነገር አትበለኝ። ይኸውልህ ያመነ የተጠመቀ ይድናል የሚለውን የተናገረው ማን ነው? ማን ነው የሰጣቸው ወንጌል? አንተ ስምህ ማን ነው? ስልክ ሰፈሪ ለገጣፎ ነው አትበለኝ እንጂ የተናገረው ማን ነው እኮ? የተናገረው ማን ነው? እዚህ ጋር ተናጋሪው ማን ነው? ጥቅስ ነው የጠየቅሽኝ። ስለዚህ በጥቅስ ቀጥል። ካንተ ጋር ሰጣ ገባ ውስጥ ልገባ አይደለም እዚህ ጋር ቁጭ ያልኩትኝ። መልሱን መልስልኝ። ማን ነው ይሄንን የተናገረው? መልሽልሻለሁ እኮ ቆየሁ ከመለስ። ማን ነው የተናገረው? ኢየሱስ ክርስቶስ አይደለም አይደል የተናገረው እኮ? ማን ነው ወንጌልን የሰጣቸው? እኔ ወንጌልን ማን ሰጣቸው አይደለም ያልኩት። ተናጋሪው ማን ነው ያልኩት? ኢየሱስ። ማስረጃ አስጠኝ። ኢየሱስ ክርስቶስ ለመሆኑ ተናጋሪው እዚህ ጋር አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሮታል። ማስረጃውን ስጠኝ። ኢየሱስ ክርስቶስ ለመናገሩ ቁጥር 8 ላይ አለብሽ አይልም። ኢየሱስ ክርስቶስ መናገሩን አያሳይም። ቁጥር 8 ላይ አቡኪ አሚር ይመቻችኋል? አቡኪ አለ። ሰላም አለይኩም። አንዴ ተረጋጋ አንዴ። ቁጥር 14 ላይ ወአለይኩም ሰላም ወራህመቱላሂ። እንዴት ነው? ልክ ተረጋጋ ስለ ትረጋጋለህ። አላህ አልሐምዱሊላህ። ቀጥል አቡኪ። ድምፅህን ከፍ አድርገማ፣ ድምፅ አይሰማም። የሆነ እንትን ነው ይመስል። እሷ ሰላት ልትሰግድ ነው። ድምፅህን ከፍ አድርግና ከዛ እንቀጥል። ምንድነው የምትልን? ምን እያልከን ነው? ምን አልከኝ? አቡኪ ሰላም አላልከኝም። ማይቲን ከኔን አረብዬ ነው የጀመርኩት። ሰላም አለይኩም አልኩኝ እኮ። እንዴት ናችሁ? ሰላም ናችሁ አልኩኝ። እሺ ከጃስሚን ጋር መጨረሳችንን ካወኩ በኋላ ብንቀጥል አይሻልም? አቡኪ ኦኬ። እንትን እሷ ሰላት ልትሰግድ ስለሄደች እንትን አድርግ በቃ። ማጠቃለያ ስራበት። እንደዛ ከሆነ ማጠቃለያ ስራበትና ከዛ የፒኬን ጥያቄ ትመልስልናል። ማጠቃለያ ስራበት በቃ። ኦኬ ከጨረሰች ቀጥላ። ማጠቃለያ ማያስፈልገው ችግር የለውም። ተስማምታለች ማለት ነው። ቀጥል በቃ አቡኪ። አረ ፋላሲ አቡኪ እንትናችን ርዕሳችን እዚሁ ላይ ነው። እሺ ለምን ክርስቲያን ልሁን ብዬ ስለው ጀሃነም እንዳትወርጅ አለኝ። ጀሃነም እንዳልወርድ ማን ነው እንትን የተናገረው ስለሆነ ይሄንን ጥቅስ ያመጣው። እሺ ቀጥል። ምንም ጥቅስ ያመነ የተጠመቀ መጀመሪያ ክርስቲያን የሚለውን ይብን በአንጾኪያ እንደሆነ እንትናንና ያመነ የተጠመቀ ይላልና ይሄንን ማን የተናገረው ብዬው ነው። እሺ ቀጥል። ኤርፎን እኮ አለኝ። ያመነ የተጠመቀ ይድናል። ዴቪድ አዎ ያመነ የተጠመቀ ይድናል። አዎ ያላመነ ይፈረድበታል። አዎ ኦኬ። አንድ ሰው ካላመነ ምን አይነት ፍርድ ነበር ግን? ምናልባት ያላመነ የሚፈረድበት ምን አይነት ፍርድ ነው ግን? አልገባኝም። እሱ ጋር ምናልባት አንተ የምታውቀው ነገር ካለ። አይ ቆይ እዛ ጋር እንመጣለን። እቺ ሰዋሪፍ ትባላለች በአረብኛ ማለት ነው። እዛ ጋር እንመጣለን። ምን አይነት ፍርድ ነው የሚፈረድበት ምናምን፣ ስለ የትኛው ፍርድ ነው እያወራ ያለው? ስለ ዘላለማዊ ፍርድ ነው ወይ ስለምንድን ነው የሚለው ጋር እንመጣለን። ግን
ያመነ የተጠመቀ ይድናል ሲል ፕሮቴስታንት ነው ኦርቶዶክስ ነህ? መጀመሪያ እሱን ላረጋግጥ። ኦርቶዶክስ ነኝ ብዬ ነው የገባሁት። ምናልባት ካልነበር ደግመላለሁ። በጣም ጥሩ። ስለዚህ ማመን ነው መጠመቅ ነው የሚቀድመው? እሺ ማለት በየትኛው የዕድሜ ክልል ክፍል ውስጥ ነው? በማንኛውም የዕድሜ ክልል ክፍል ውስጥ እኮ ንገረኛ። ማመን ማለት ማገናዘብን ማወቅን የሚል ነገር እኮ ነው እኮ። ያመነ የተጠመቀ ይድናል እንጂ ያለው ኢየሱስ ክርስቶስ የተጠመቀ ይድናል አላለም። አሁን የጥቅሱ ሊትራሊ እንውሰደው ነው። ማመን ከምንድን ነው እኮ? ማመን ነገርን ማገናዘብ ይፈልጋል፣ እምነት ማለት ነው። ስለዚህ እንደናንተ ደግሞ ማመን ማለት እንደ ክርስቲያኖች ማመን ማለት ባይዘው ሃይማኖት ማለት ነው። እሺ ይወፍቱ ነው። ችግር የለውም። በጥቅስ መሰረት ስለሆነ እያወራን ያለ ነው። እኮ ማመን ሃይማኖት ነው አይደል? ማገናዘብ የሚፈልግ ነገር ነው። ስለዚህ ማገናዘብ የሚችል ደግሞ ማመን ሃይማኖት ሰዎች ስለሆኑ እኮ ማመን ሃይማኖት ነው። እንደ ክርስቲያን እየመለስኩኝ አይደለ? እኮ ማመን ሃይማኖት ነው። እሱን አንድ ልመልስና እንትን ትለኛለህ፣ ታወራኛለህ። ካልሆነ ቀጥል፣ ሚት ላድርግልህ። ማመን ሃይማኖት ነው የሚለውን ስለዘለልካት አዎ ብለህ አረጋግጥና አለፍ። ማመን ሃይማኖት ነው አይደል? እንደ ክርስትና ሃይማኖት ማመን ማለት ሃይማኖት ነው ነው። ሃይማኖት እምነት እኮ ማመን እምነት አይደል? ያንን ነገር እምነት ነው። ሃይማኖት ማለት ከእግዚአብሔር ዘንድ የሚሰጥ ነው። ሃይማኖት እኮ እምነት ማመንና ሃይማኖት አንድ አይደሉ? እንደየአገባባቸው አንድ የሚሆኑበት ታይም አለ፣ የሚለያዩበትም ታይም አለ። እንደ አገባባቸው ሳይሆን አጠቃላይ አንድ ነው። በተለይ እንደ ኦርቶዶክስ አንድ ነው። ማመን ማለት መቀበል ነው። ማመን ማለት መቀበል። ኦኬ አለቃ ኪዳነ ወልድ ክፍሌ ሃይማኖት የሚለው ምን ብለው ነው የፈቱት? ማመን ብለው ፈተውታል። ኦኬ እሺ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚፈጥረው ነገር የለም ምንም። ኦኬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይሄ የራሱ ይሄ ምንድነው የአዲስ አበባ ስብከት ምናምን ማደራጃ ምናምን አላቸው። እነሱም በተመሳሳይ ደረጃ ሃይማኖት ማለት እምነት ወይም ማመን ማለት ነው ብሎ ያስቀመጡት አይደለ? እና እኔ ምን አልኩኝ? ጎበዝ። ስለዚህ ሃይማኖት ማለት ማመን ነው አይደለም? እኔ ምን አልኩኝ? አቡኪ እኔ ምን አይደለም ይለያያል ስላልክ ነው። በቃ እናመሰግናለን። ቀጥልሽ አሁን። ኦኬ ተቃውመኝ ነበር። አዎ ስለተቃወምከኝ ነው እንጂ እኔ ባልተቃወመኝ ለምን እንትን እላለሁ። ኦኬ ቀጥለው። እንደ አገባባቸው ሁለቱም ይሆናሉ ማለት ያለህ ማን ነው? አይ እንደዛ አይደለም። እሷም መጨረሻ ላይ ስትጠጋጋ የመጣህበት ፖይንት ነው። እሺ አሁን ሐሳቡ ላይ እንቀጥልና ያመነ የተጠመቀ ይድናል አልከን አይደል? ያላመነ ግን ይፈረድበታል አልከን። ማንን ነው የሚመለከተው ይሄ? ናልከኝ ዳጊ ማን ይቀርታ ምን አልከኝ? ቀጥል እስቲ። ማንን ይመለከታል? እስቲ ያመነ የተጠመቀ ይድናል የሚለው የትኛውን? እስቲ ኤጅ ባውንደሪ ስጠኝ። መልካም ማመን የሚለው ቃል ወይም ደግሞ እምነት የሚለው ቃል ምናልባት ትላልቆችን ይመለከታል። በዚህ እንትን ማለት ነው፣ በዚህ አንቀጽ እኮ የኤጅ ባውንደሪ ስጠኛ እንድናወራ ማለት ነው፣ እንድንዋይ ኤጅ ባውንደሪ ያስፈልገናል። እዚህ ላይ ያልኩትን ሰምተኸኛል? ምን ነበር ያልኩት? እስቲ ንገረኝ እኮ ትላልቆችን አልከኝ። ትላልቅ ኤጅ ባውንደሪ ንገረኝ። ምን ማለት ነው? ትላልቆች ማለት ምን ማለት ነው? ማገናዘብ የሚችሉት አይደለ? መስማት የሚችሉት የእግዚአብሔርን ቃል መስማት የሚችሉት እኮ ኤጅ ባውንደሪ ስጠኛ። ከየትኛው ጀምሮ ነው ማገናዘብ የሚለውን የምትቀበሉት? ለምሳሌ 100 ዓመት ሆኖ ኖሮት ካላገናዘበ እሱን ይመለከታል? ኦኬ ማገናዘብ ማለት ምን ማለት ነው ለማለት ፈልገህ ነው? አዎ እኮ ማገናዘብ ስትል ቫግሬስ ተርም ነው። ገባ? ማገናዘብን የምታመጣው ከመስማት እኮ ነው። ሳትሰማ ነው የምታገናዘበው። ስለዚህ መስማት የሚችል ሰው ማገናዘብ ይችላል፣ ያምናል። ስለዚህ ማይሰማ ሰው አያገናዝብም እንደ ክርስትና። ኦኬ ኤክሰፕሽናል ታይም ይባላል። ምናልባት እነሱ በቃ እኔ ላብራራልህ። እንደዚህ አትሆንብኝ። እኔ ያለውልህ እንደዚህ አትሆንብኝ። በቃ ቀለል አድርጌ ላብራራልህ። ይሄ ማገናዘብ ምናምን ሳይሆን ሊትራሊ በአንተ የፈለግከውን ነገር እንትን ልበልህና በቃ ልጆች ከሆኑና ወይ ደግሞ ነገራትን መረዳት የማይችሉ የሆነ ለአቅመ ማመን የሚባል ሐሳብ ራሱ አለ። ለማመን የሆነ ደረጃ መድረስ አለበት። እዛ ደረጃ ካልደረሱ
እነሱን አይመለከትም ነው። ከቤተሰባችን ስለማመን ነው የጠየቀኝ እኮ አጠቃላይ ያመነ የተጠመቀ አንድ ላይ ነው ጨፍልቀን እያየን ያለ ነው። መጀመሪያ ማመን ከዛ መጠመቅ ነው ያለው ኢየሱስ አይደለ? የተጠመቀ ያመነ አይደለም ያመነ የተጠመቀ። እምነት ከየት ነው የሚመጣው? እምነት ከብዙ ነገር ሊመጣ ይችላል። እሺ ከብዙ ነገር ማስረጃ ስጠኝ እስቲ እኮ ምን አይነት ማስረጃ? አረ በማየት ምናምን አይደለም። እነሱ ሚንሶች ናቸው። ከምን ይመጣልና በምን ይመጣል የተለያየ። እምነት ከመስማት እንደሚመጣ አሳያለሁ፣ ችግር የለውም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ስለዚህ ማይሰሙ አካላቶች ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ የሆነ የምልክት ስብከት አላት እና እነዛ አካላቶች አላመኑም ማለት ነው። ኤክሰፕሽናል ታይም ታውቃለህ? ኤክሰፕሽናል ታይም ምንም ኤክሰፕሽናል የለውም። ማንኛውም መስማት የማይችልም ሰው ሊያምን ይችላል። ኤክሰፕሽናል ታይም የሚባል ነገር የለውም። ኖ አትሽሽን ጥያቄ እሺ መልስልኝ። ኤክሰፕሽናል ታይም ማለት ነው አለ መጽሐፍ ቅዱስ ላይ ያሳያል። ኤክሰፕሽናል ምን ነው ምሸሸው እንትና ዳዊት መልስልኝ። ካልተሸህ መልስልኝ። አሁን እንደዚህ እያወራን ማለት ነው ይሄ እንደ ልጆች ምናምን እንደዚህ ምናምን መሸሽ ምናምን ኤክሰፕሽናል ታይም እንዲህ ምናምን አትሸሽ ምናምን ይሄ ይደብራል። ኦኬ እንደ ልጅ አትሁን። ኦኬ ስለዚህ የምናወራው ነገር እኔ እኮ አንተ እኔ ለጠየቀኝ ነገር አይደለም እኮ መልስ እየሰጠህ ማለት ነው። ኤክሰፕሽናል ታይም ማለት ነው። ኧረ አንዴ ቆይ ለጠየቀኝ ነገር አይደለም መልስ እየሰጠህ ማለት ነው። ርዕሳችን ላይ ያሉ ፖይንቶችን ነው እያወራን ያለ ነው። አንተ አሁን ልነካ ያልፈለከው ፖይንት ማመንና መጠመቅ የሚለውን ሐሳብ ነው ያነሳውልህ። ማመን ወይስ መጠመቅ የትኛው ይቀድማል? ኢየሱስ የትኛውን ነው አስቀድሞ የተናገረው? ስለ አመንክ ማመን የሚለው ነው አልክ። ግን አሁንም ዳይቭ አላረክም። አይ እንደዚህ ማመን መስማት ነው፣ ማመን ማየት ነው፣ ማመን እንደዚህ መሆን ነው፣ እንደዛ መፈጠር ነው ምናምን ኖ እሱ አይደለም ጥያቄ። ማመን ነው መጠመቅ ነው? ማመን ነው መጠመቅ ነው የሚቀድመው እኮ በየትኛው እድሜ ላይ በየትኛውም እድሜ ይሁን አንተ ከፋፍለን ንገረኝ። በዚህ እድሜ ይሄ ይቀርማል፣ በዚህ እድሜ ይሄ ይቀርማል በለኝ። መልካም ለዛ እኮ ነው ላብራራልህ ስል እንኳን የምታቋርጠኝ እኮ ለዛ ነው። ፍጥነት በትክክል ገብቶሃል እያወራሁት ያለስ ነገር እኔ መጀመሪያ ይሄ ሰውዬ ኧረ እባክህ መልስ ሰው ይታዘብሃል። ይታዘብ ችግር የለውም የአንተ ቤት ነው ምንም ችግር የለውም። በቃ ኦኬ ስለዚህ በቃ ፍቃደኛ አይደለህም ማለት ነው። ኦኬ እንትን ምን ታረጋው ነው ልመልስልህ አይደል እንዴ? ቀጥል። እሺ ልመልስ ከሆነ ቀጥል። እሺ እዛ ጋር የሚናገረው ሰዎችን ሁሉ እንዲሰብኩ ነው። መጀመሪያ ወንጌልን ሰጣቸው ብዬ የተናገርኩት ከመጀመሪያው ልጅ ጋር ሰዎችን ሁሉ ሰምተው አምነው እንዲጠመቁ ነው። ስለዚህ መስማት የሚችል ሰው አምኖ ይጠመቃል፣ የሰማው እግዚአብሔር ቃል ስለሆነ። ህፃናትም ይጠመቃሉ። ለምን? የአማኞች ቤተሰብ ስለሆኑ። እንዲሁም ደግሞ ጥምቀትን የሚቀድማት ምንም ነገር ስለሌለ ጥምቀትን ጭምር የሚቀድማት ምንም ነገር ስለሌለ ህፃናት ጭምር ይጠመቃሉ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኦኬ አስጠምቀው ያስተምራቸዋል። ሌሎቹንም ማስረጃ ከፍትላለሁ፣ ችግር የለብኝም። ኦኬ እምነት ነው ጥምቀት ነው የሚቀድመው? እሱን መልስልኝ። በየትኛው እድሜ ክልል አለና አለካውም? እሱን መልስልኝ። እሺ መስማት የሚችል ሰው አምኖ ይጠመቃል። አልጠየቅኩም። ማን ነው መጠመቅ የሚችለው? አይደለም ማመን ነው መጠመቅ ነው የሚቀድመው። ስለዚህ በየትኛውም እድሜ የምትል ከሆነ እዚህ ጋር እኮ የትኛውን እንደሚያስቀድም እኮ አይናገርም። ስለዚህ መልስ የለም። በቃ መልስ የለም። በቃ ቀለል አድርገን እሺ። ያልተጠመቀ ሰው አይድንም። ያልተጠመቀ ሰው አላመነምና አይድንም። ስላላመነ አይድንም። ኦኬ እሺ፣ በጣም ጥሩ። አዎ ስላላመነ አይድንም። ኦኬ እሺ፣ ቀለል እናድርገውና ማርያም ተጠምቃለች? አያስፈልጋትም። ስለዚህ ማርያም አልዳነችም ማለት ነው። አመሰግናለሁ። ኦኬ እሺ፣ ሐዋርያት በቃ የለም። ቆይ አንዴ እኮ ከምንም በቃ የለም። ችግር የለም። በቃ አልዳነችም ያልተጠመቀ። ቆይ ኦርቶዶክስ ነኝ ወንድሜ። እኮ ኦርቶዶክስም ሁን ለምን ምንድነው ደግሞ የቲክቶኩ ምንድነው የሚባለው? የቲክቶኩ ከምንድነው ማርያም እንትን የለባትም? ከአዳም የመጣ ድቀት የለባትም? እንዴ ኦኬ ማርያም ሞታለች አልነበረም? ቆይ ማርያም ሞታለች አልሞተችም? አይዞን ብራዘር
ሳታውቀኝ ነበር እስካሁን እያወራሁ የነበረው። ቀጥል። ማርያም ሞታለች አልሞተች? ሞታለች። ኦኬ ሞት የምን ውጤት ነው? የሰው ባህሪ ስላላት። ሞት የሰው ባህሪ ውጤት ነው ተካፋይ ስለሆነች። ይሄን ነገር ሪከርድ አድርጉልኝ። ሞት የባህሪ ውጤት የሰው ባህሪ ውጤት ነው? የሰው ባህሪ ነው። የኃጢአት ውጤት ነው? የሰው ባህሪ ውጤት ነው? ሞት ባህሪ ነው። ከአዳም የመጣ ባህሪ ነው። የሰው ባህሪ ውጤት ነው። የሰው ባህሪ ውጤት ነው። የኃጢአት ውጤት ነው። ባህሪ ነው። የሰው ባህሪ ነው። ኦኬ በጣም ጥሩ። ቆይ በቃ ኦኬ ጳውሎስ ደግመልሃለሁ። ሪከርድ አድርጉት። ስለዚህ ሰው ሟቲ ነው። ሰው በባህሪው ሰው ሟቲ ነው ማለት ነው። የሰው ባህሪ ነው በባህሪ ውስጥ። ስለዚህ ሰው ሲፈጠር አደም ሲፈጠር ሟቲ ነበረ ማለት ነው። ቆይ በስጋ ባህሪ ውስጥ እስቲ ድገመው። ወዴትም አታልፍም። ለመጀመሪያ ጊዜ ነው ስታወራ መሰለኝ ከኔ ጋር። አዳም ሲፈጠር ሟቲ ነበር መሰለኝ። ላንተም ድገመው። የለም አዳም ሲፈጠር ሟቲ ነበረ ወይ ዘላለማዊ ሆኖ ነው የተፈጠረው? ኦኬ በአዳም ጊዜ ማርያም ነበረች? አልጠየቅኩህም። ስለ ሰው ነው እያወራን ያለ ነው። አዳም እንስሳ ያወራህ የነበረው አዳም እንስሳ አይደለም። ስለ ሰው ኖ ሞት አይታችሁ አይደል? ሞት የሰው ባህሪ ውጤት ነው ብለኛል። ኦኬ አዳም ሰው ነው። የመጀመሪያው ሰው አዳም ነው። ኦኬ ስለዚህ አዳም በባህሪው ሟቲ ነው ዘላለማዊ ነው? መልስ መቼ? ኦኬ እንትን አንብበህና ሂድ። እኔ ነኝ ያወረድኩት። ምናልባት ፒኬ የምትፈልገውን ከሆነ ትንሽ ደርጀት አድርጎ ቢመጣ ነው የሚሻለው። አንብባችሁን ይሄ ሃይማኖታችሁን አታወርዱ። ዋላ እኛ ሙስሊሞች ጋር እንደዚህ መታችሁ ማለት ተመልከቱት። እንግዲህ አሁን አንድን ነገር ለመሸሽ ብሎ ማርያም ጋር የለም አለኝ። ምንም የደረሰባት ነገር የለም አለኝ። ከዛ ወደ አዳም ደግሞ ወስደው መቼ ምናምን እንደዚህ አይነት እንትን አትጠቀሙ እሺ። ካላችሁ ፒኬ ቀጥሉ። እኮ በድንገት በገባውበት አስቀጠላችሁኝና ፒኬ አለ አሚር ፒኬ ካላችሁ ኢንሻአላህ ቀጥሉ። እኔ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ፒኬ የለም እንዴ? ፒኬ አላህ አይደል? ፒኬ የለም። ለሰላት እንደወጣ አልተመለሰም። ኦኬ በቃ ኢንሻአላህ እንትን በሉ እናንተ አስቀጥሉት አለው። እኔም አለው ኢንሻአላህ። እሺ ሌሎች ክርስቲያኖች ካላችሁ አስከላኩ እንደዛ ከሆነ ያ ጀማ ታፕ ኮፒ ሊንክ አድርጉ። እሺ አሚሬ ቀጥል ሐቢቢ። እሺ ሌሎች ክርስቲያኖች በዚህ ርዕስ ላይ ማውራት የምትፈልጉ ወይም ማውራት የምትችሉ ካላችሁ ገስት ላኩ። እቺ ሁለት የሰው ምልክት አለች አይደል? እሷን አንዴ ጫን በሏት ትሰዳችኋለች። አካውንቴን ኮፒ ሊንክ አድርጉልኝ እስቲ በአላህ። አካውንቴ ላይቭ ስገባ እያሳየኝ አይደለም፣ ለሰው እያሳየ አይደለምና ግቡና ኮፒ ሊንክ አድርጉልኝ። አዲስ ቪዲዮ አሁን የፖስትኩት ቪዲዮ አለ። እሱ ላይም ግቡና ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። ክርስቲያኖች ካላችሁ ገስት ላኩ። ክርስቲያኖች ካላችሁ ገስት ላኩ። ሙባረክ ሀሳብ ካለህ መቀጠል ትችላለህ አኺ። እንትን ያን ያለ እንትን የለም። ኢንሻአላህ ሰልሞ አልቋል መሰለኝ። ድሮ እንደዛ ይጎርፉ ነበረ። አሁን ሰልሞ አልቋል መሰለኝ። ቀጥሉ።
ጊፍት ያላችሁ ደግሞ ለያስሚን ስጧት። ጊፍት ያላችሁ ሰዎች ለያስሚን ስጧት። ከዛ በዘለል ክርስቲያኖች ካላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ። አልሐምዱሊላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምንድነው ሰው ሁሉ የት ሄዶ ነው? እናንተ ማታ ትላላችሁ አሚርም ምናምን ምንድነው? በሰላም ነው የመጣሁት እኔ አሁን ነው የመጣሁት እኮ ነኝ። እና አሁን መጣህ ታዲያ አታወራም እንዴ አንተ? እኔ ስሄድ ጃዝሚንን ነበር ትቻት ሄድኩ፣ እሷም ሄደች መሰለኝ። ለስከድ ብላ ወጣች። እኔ አይደል እንደ እያወራኝ ነበረው። ቆይ እኮ አወራርህ ነው እንትን የሆነ ነው የሚመስል የተጠነጠነ ዲስክ ነው የሚመስል። እንደዛ ነው የሚባለው። አድብ እየበላው ነበር ለዛ ይሆናል። አሳዘኝ ኦ ማማ ጅል ቢለውል ከፍቷል ኩላ አሳዘንገኝ ወላ። እሺ ሁሌ እንብላ አለ ሰውየው። አሚርና አንድ ወዳጅ አለን እዚህ ቲክቶክ መንደር፣ አንድ ኡስታዝ አለን። ሁለቱም በመብላት ነው የሚታወቁት። እየበላው ነው እኔ መች እንደሚወፍሩ እኔ እንጃ፣ መች እንደሚወፍሩ አላህ አላህ። እሺ እንዴ አለ እንዴ ከታች እኮ አለ ግዝናት አሮሮሮ እኔ በሾርኔ መውጋት አልችልም እንዴ እኔ አላልኩም። አድፍጦ እየሰማ ነው። ታዲያ አይገባም፣ ከፍ አይልም፣ የሆነ ነገር አያስተምርም። እስከዛ ድረስ ትንሽ ነገር ቢለን ጥሩ ነበር። መርሃባሽ ሰዎች ያው መርቀንቀን ብዬ ነው የመጣው። በልቻለሁ ምናምን በቃ ትንሽ እንቆያለን። አይ ቲንክ እስከ 3 ሰዓት ጠጥቻለሁ። ምን አረተው ምንም አልጠጣም። እኔ አላቅም ብቻ ጠጥተሃል አይደለ? አይ እኔ በልቼ ነው የመጣሁት፣ አልጠጣውም። አቡኪ 3 ሰዓት አለ አይደል? እንትን ፕሮግራም አለ ሃይቢ ፕሮግራም ካለ እኔም ዝሁር ላይ ስለሆነ የገባሁት 3 ሰዓት እስከ 3 ሰዓት እስከ 2 ከምናምን ቆይቼ ይወጣሉ ኢንሻአላህ። እሺ በቃ አስረክቤ እወጣለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ብንቆይ ይሻላል። እኔ አሁን ልወጣ ነው ገና ዛሬ ኳስ ልጫወት ልወጣ ነው። በስንት ጊዜ ነው? ምንድን ነው ቀኑ ዛሬ? ማክሰኞ። ሐሙስ ነበር የምትጫወቱ የሚመስለኝ። መርሃባሽ። አይ ትንሽ አምሽቼ በቃ ሌላ ሰው አስከፍቼም ቢሆን እወጣለሁ። በጣም ቆየሁ ነው ዋልኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ትቆያለህ አቡኪ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኡስታዝ ተረጋጉ እስኪ። የምር ቆቆ አራ ልረጋጋል። እኛ በጉጉት 3 ሰዓት ፕሮግራም ቋሚ ፕሮግራም አለን ተብሎ ለኳስ እና አሁን ተቀማጭ ሆና ታዲያ ፕሮግራሙ ምን ችግር አለው? እሱ ይደክመዋል እኮ ስንቴ ቋሚ ሆኖ። አይ እንደዛ አይደለም። ከሜዳ እንገባለን። በቃ ምን ችግር አለ? ማን ነው ከሜዳ አይገባም? እውነት ነው ጌታ ሰው እውነት ነው። አረ ከሜዳ ይቀርና ምን ስታዲዮ ላይ ምን አይነው? እኛ ዋና መግባት ነው የምንፈልገው ኢንሻአላህ። እሺ አይ በቃ ፒኬ ቀጥሉ። መርሃባ። እኔ እኮ አንድ ኦርቶዶክስ ገብቶ ነበር ያው አስወርጄው ነው የሆነ በጣም አላዋቂ ሲሆንብኝ እንትን አለኝ። ስለ ሞት የሰው ባህሪ ውጤት ነው አለኝ። ሰው ሲፈጠር ራሱ ሟቲ ሆኖ ነው የተፈጠረው ምናምን ሲለኝ በቃ ደበረኝና አስወጥቼው ነው። ሌላ ክርስቲያን ካለ ኢንሻአላህ ቀጥሉ ሐሳብ ነው። ማን ነው የኔን ሙግት ነው ይዞ የመጣ? ባይዘው እሱ የኔ ሙግት ነው አቡኪ መጽሐፍ ቅዱስ ላይ ማን ነው ግን? የኦርቶዶክሳውያን አይደለም ቢያንስ የሆነ ሃይማኖቱ አይደለም። አይ ምናልባት ከኔ ተምሮ ከሆነ ተማሪ የለወቀው ብዬ እኮ ነው። እሺ ማን ነበር ልጅዋ? እንደዚህ ተምሮ ከሆነ ጥሩ ነው። አይ የተማረ ቢነግረኝ እቀበለው ነበር። ግን ለማምለጥ ስለተጠቀመው ነው እሱ የሆነ ቦታ አጣብቂኝ ውስጥ ሲገባ ለማምለጥ ተጠቀማት ያቺ።
አይ እንደዚህ ነው ወይዘ ባህሪያቸው ነው። የጳውሎስ መልእክትን መጠለዝ መቻል አለበት። በቃ አንስተህ መጠለዝ ካልጠለዝከው አይሰራም። ይሄ ግን በተለይ እንደ ኦርቶዶክስ ማለት ነው አበዎቹንና እንትኖችን ትጠልዝና በቃ አልሰማም ብለህ መሞገት ትችላለህ። አዎ እቺ ሙግት ረያን ላይ ነበር አሪፍ የሰራች ረያን ሬነር እያለ ያኔ በ1983 ልክ ኢህአዴግ ደርግን ደምስሶ ሲገባ ማለት ነው። እሺ ለማንኛውም አቡኪ ምናምን ከቆያችሁ ችግር የለውም አመሻለሁ። እኔ ዙሁር ጀምሮ ስላለው ማለት ነው። አንተ ጋር እኮ ተጎራብጬ ነው የከፈትኩ ቀን ላይ ጎን ለጎን እና ሰው ከቆያችኋለሁ ኢንሻአላህ ለማሽ ይችላል። ያ ሰዓት ነው የከፈትኩ። አላህ ኦኬ። እኔ ተመልሼ እመጣለሁ። አሁን የለውም ግን ተመልሼ እመጣለሁ። ችግር የለውም። ኧረ ብቻ እኔ ከፍቼ እጠፋለሁ እንጂ ችግር የለውም። እሺ የህዝብ እንደራሴ አራት አግቡ ምናምን ብለው ከታች የሚጽፉ ሰዎች አድቡ። ግን አታግቡ ነው አራት አግቡ ነው አለ። እንዴት ነው ድምጽ ታፍኗል ወገናችን? ምን ላድርግ? አውጣው እንትኑን ስልክህን ካፋህ አውጥተህ ከቻልክ እንደዛ ለማውራት ሞክር። ኤርፎን ላይ ከሆንክ ኤርፎኑን ንቀለው። እሺ ወላሂ አርጓለኝ ና እንጂ ተመለስ። አንተ እኮ አይደለም ውጣ አልኩ። ስልኩን ነው አፉ ውስጥ አውጣው አልኩ። ፋሩቅ አይቻለሁ ታች ስትሞዳሞድ። ከፍ በል ፋሩቅ ወደ ላይ ውጣ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ይቅርታ ጠይቀው። ማንን? ለምን? የህዝብ እንደራሴ ስለሆነ? አዎ። ኧረ እኔ እኮ ትላንትም እኮ ብዬ ነበር የሆነ ብዙ ሰው አልሰማኝም እንጂ ትላንትም ተናግሬ ነበር። እዚህ ቤት ስትመጡ ቢያንስ ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሁን። እኔ ግን እንዳንተ አይደለሁም፣ እወድሃለሁ። እኔ ወዳችኋለሁ። እኔ ምንም እብድ በሆን እናንተ አቅለኛ ሁኑ። እኔ እንደናንተ አይደለሁም። ስለዚህ ግባ። ኧረ ደብሮት አይመስለኝም። የደበረው ሰው እኮ አንድ ሙሉ ገጽ አይጽፍም። ኮሜንት ባይዘዌ ወደ ላይ ከፍ ብዬ ነው ያመለጠኝን እያየው አንድ ሙሉ ገጽ የሆነ ኮሜንት የሱን አየው እና ለዛ ነው የህዝብ እንደራሴ ብዬ ወደሱ የገባሁት ለማውራት። አታውቀው ባለ አምስቱ ነው ወይስ ምንድነው? አምስት አካውንት ያለው ከሆነ ብዬ ነበር። አይ አላውቀውም። ግን እዚህ ምን ይላል? ለሊታችሁን ሰውታችሁ ምናምን። ኦኬ አይ ባለ አምስት በስታችኋል። እኛን አራት አታግቡ እያላችሁ እናንተ አምስት ስድስት አካውንት፣ ግማሹ በፊሜል ግማሹ ሜል፣ ከዛ አዘርስ ደግሞ በፍናፍንት ሁሉ የምትከፍቱ ሰዎች እኮ ናቸው አካውንታችሁን። አላህ ፍሩኝ። ተው አይ አለስተር العيوب። ኧረ እሺ ለማንኛውም በሌላ ቋንቋ አትናገሩ። አይችልም ብላችሁ እንደሆነ እኮ አውቃለሁ። ይስሐቁ መጣ። ሰላም አለይኩም ይስሐቅ። ወአለይኩም ሰላም ወራህመቱላሂ እንዴት ነው? አልሐምዱሊላህ። በቃ ቀን ላይ ተለምነህም አትገኝም አንተ። ማታ ትተኛለህ ብዬ በቃ ተውኩ፣ መጠየቅ አቁምኩ። ቀን ላይ አረ ይስሐቅ የት እየጠፋህ ነው? ማሽ ከፍተህ ነበር? ኧረ እኔ ሰሞኑን የቀን ሰው ሆኛለሁ። የቀንም ተኝቼ መንገድ ላይ እየተኛችሁ ከሆነ እኔ እንጃ። አትስማው። እሱ እኔ ቤት ነው የሚውል ቀን። ኦኬ እሺ። እኔም እኮ አንተ ቤት ነው የምውል። ምን አካውንቲንግ ስለማታውቀው ነው እንዴ? ዝም በለው። እሱ እዛ የሚከፍትና እሱ እዚህ ይቀመጣል። እኔ ግራ እሱማ ሁሉ ቦታ ባለ አምስት የተባለው ለሱ እኮ ባለ ሰባት ነው። የቀን ተኝቼ አላለችም። ባለ አምስት የተባለው እኮ እሱ ጋር ባለ ሰባት ነው። እና እሱ ብዙ ነው ያለው፣ በጣም ብዙ። አላህ። እሺ
እንዲህ መተኛት ከጀመርክ ግን ባይዘው ይሳቁ በቃ እንደኔ ልትገነፍል ነው። እኔ እኮ በቃ ሀገር አከልኩ። አይ ያው ማታ መተኛለህ? የምሬን ነው። ቀን መተኛለህ? ማሻአላህ ከፋፍላችሁ ተኝ። እውነት ነው። በል እውነት መጣ፣ ውሸትም ተወገደ። ዩቲዩብ ላይ ስልኬን ይዤ ወጥቼ ነበርና ዩቲዩብ ላይ ኮሜንትን እያየው ነበረ። ፒኬ ምን አድርጌህ ነው ምናምን ይላል ኮሜንት። ቅድም ማለት ነው ቅድም ምንድነው ያደረኩህ? እኔ ደግሞ ጭራሽ በሌለውበት ምን አድርጌ ይሆን? እዚህ ሰፈርኮ በቃ ሁሉ ነገር በእኔ እየተሳበበ ተቸግሬያለሁ። ምን አድርጌህ ነው? በልም እውነት መጣ፣ ሐሰት ተወገደ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሱሳይድ የሚያደርግ ሰው ያው ለሰፊው ማብራሪያ ፈተዋ የሚመልሱት ጋር ሂድ። ግን ሱሳይድ የሚያደርግ ሰው እንትን ምንድነው የሚባለው ሀቅ አለበት፣ የቤተሰብ እና የራሱም የአላህ ሀቅ አለበት፣ የነፍሱ ማለት ነው። ስለዚህ በሚጠየቅበት ይጠየቃል። ጀሃነም ይገባል። ግን ጀሃነም ዘውታሪ ነው ማለት አይደለም። እሺ ዘውታሪ አንድ ሰው ላኢላሃ ኢላላህ እስካለ ድረስ ሌላን ኃጢያት ካልሰራ በስተቀር ጀሃነም የሚቆየው ማለቴ ከሽርክን ካልሰራ በስተቀር ጀሃነም የሚቆየው ያጠፋውን ጥፋት ያክል ነው። ሰውየው ደግሞ ነፍስ አጥፍቷል። የቤተሰብም አይ ቲንክ ሀቅ አለበት፣ የአላህም አለበት። በሁለቱ ጉዳይ ላይ ይጠየቃል። በሁለቱም ሊቀጣ ይችላል። ሌላው የፍርዱን ጉዳይ በተመለከተ ግን አላሁ አዕለም፣ አላህ ነው የሚያውቀው። ግን ጀሃነም ላይ ዘውታሪ ይሆናሉ የሚባል ነገር እኔ አላውቅም። ጀሃነም ደርሶ ግን ሊወጣ ይችላል፣ ሊምረውም ይችላል። ወይ ሀይቢ ግብዳ ጥያቄ አለኝ። ሜም እንዳትከፍት አክሰው በጣም አገበድከው ደግሞ አንተ። እጄን አትስደድ። ሜም ልትከፍት የምሬን ነው ጥያቄ አለኝ። እኔ ሜም ልከፍት አይደለም ምንም ልከፍት አልነበረው። አንተ ነው ያስከፈትከኝ። ምንም ያላሰብኩት ነሽ። ቀጥል። ሚስተር ኻን አሚር ወይ አላህ ለምንድን ነው የፈጠረን? እሱ ልንገዛ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ማን ነው ይሰራለታል ያለ እኮ? ምንም አይሰራለት ከሆነ ለምን ፈጠረን እኮ? እሱ ልንገዛ፣ እሱን መገዛታችን ከዚህ በፊት አንተን የጠየቀኝ ማን የጠየቀኝ? ይህን ጥያቄ ግን አጠያየቀ ሁሉ አንተ ነው የምትመጣው። አይ ድምጽ ሁሉ እየመጣብኝ ነው ጆሮዬ ላይ። አንተ ራስህ ነህ እቺን አጠያየቀ ወይ በህልም የጠየቀኝ ይሆን አላውቅም። እሱን መገዛታችን አላህ Subhanahu Wa Ta'ala ነው። ኦኬ እንትና ነች መሰለኝ፣ ማን ነበር ስሟ? ኢቲስት የሆነችው ፕሪንሰስ ምናምን የሚለው አካውንት እሷ ነች። ፕሪንሰስ እኔ እንጃ። አይ እኔ እንትና መስላኝ ነበር። አንዲት ኤቲስት አለች አይደለ? የሆነ ሰዓት ማን ነበር ብቻ የሆነ ስም አላት። ለማንኛውም ጥያቄው ምንድነው? አላህ Subhanahu Wa Ta'ala መገዛት የተፈጠርንበት አላማ እሱ ነው። ግን እሱን ያለ መገዛት ደግሞ እኛ እዚህ ምድር ላይ ሰላማዊ ኑሮ መኖር አንችልም ነው። ተያያዥ ነገሮች ናቸው። ለሱ ስለሚያስፈልገው ሳይሆን ለኛም ስለሚያስፈልገን። ለምሳሌ አላ ቢዚክሪላህ ተጥመኢኑል ቁሉብ ይላል። አላህን በማውሳት ቀልቦች ይራካሉ ይላል። የውስጥ እርካታና እርጋታ ልናገኝ የምንችለው እሱን በማውሳት ነው። እሱን ማውሳት ደግሞ ኢባዳ ነው። ስለዚህ ከኛ ኔቸር ጋር የተገናኘ ነገር ስለሆነ እኛ ትክክለኛ ሰዋዊ ማንነታችንን ሰዋዊ ኔቸራችንን እንድናገኝ ከተፈለገ ለተፈጠርንበት አላማ መኖር ነው ያለብን። ያ ደግሞ አላህን መገዛት ነው። አላህን